ጥያቄ ልጠይቅህ። ከነብይህ በላይ ኦራተር የሆነ በደንብ አንደበተ ርቱዕና ሰባኪ የለም ተብሎ ይታመናል። በዓለማችን ላይ ከሱ በላይ የለም ነው የሚለው ሐዲሳቶቹ። ትስማማለህ በዚህ? ትሰማለህ? ትሰማለህ? እሱ አሁን ምናልባት እኔ እውቀቱ ያን ያክል ባይኖረኝም ግን የለም ብዬ አስባለሁ። ታዲያ እንዴት ነው እሱ 10 የተማረ ወይንም ደግሞ 10 የሚያውቁ አይሁዶችን ማስለም ያቃተው? ለምንድን ነው እሱ መሐመድ አይሁዶች ለምን ከበደው ተብሎ ጥያቄ አለ እንዴ? አንድ ዶክተር ስፔሻሊስት አሁን የማህፀን ስፔሻሊስት ዶክተር በወሊድ ላይ ሴት ብትሞትበት ብዙ ሰው አዋልዷልና ለምን ሞተችበት ትላለህ? አሁን ለምሳሌ አንተ አንዳንደኛ 10 የተማረ ሰው እንኳን ማስለም አልቻልኩም። 10 የተማሩትን የሚያውቁትን ማስለም ብችል ኖሮ ዘሆል ክርስቲያንና አይሁድን አሰልም ነበር አለ። የተማረ ሚያቅ ማስለም 10 ሰው እንኳን ካቃተው በ20 ምናምን ዓመት ውስጥ ማስገደድ የለም። በቃ ታስተምረዋለህ፣ ካላመነ ይቀራል። በቃ ይሄ እኮ ስቲል አሁንም ድረስ እንደዛ ነው። አሁን ብዙ ቁርአን አገላብጠሃል፣ እፎይ ቁርአን አገላብጠሃል። እውነቱን ታውቃለህ፣ ግን አንተ መስለም ስለማትፈልግ ነው። አሁን እንደዚህ አይነት ሰው ማስገደድ አትችልም። ስለማስገደድ መገደድ ጉዳይ ሳይሆን የምታነሱት ሎጂክ ውድቅ እንደሆነ ነብይህ ላይ ላሳይ ስለፈለግኩ ነው። ምክንያቱም ከነብይ በላይ 23 ዓመት በላይ ቁርአን እየወረደለት 10 ሰው የተማረ ማስለም ካልቻለ በጊዜው እና ራሱም ከተናገረው ምን አይነት ሰዎች እንደሰለሙ በጊዜው ይታወቃል። በምን አይነት ሁኔታም እንደሰለሙ ይታወቃል። ኤኒዌይስ ግን ከቁጥር ጋር ያነሳኸው ነገር ደግሞ አሁንም ሌላ ስህተት ልስጥህ። ነብይ ምን ብሏል? አሁን ቅያማ እየቀረበ ነው ያለው ወይንስ ቅያማ እየራቀ ነው ያለው? ቅያማ እንዴት እየራቀ ይመጣል? አንተ ተው እንጂ አንተ እድሜህ እየጨመረ ነው እየቀነሰ ነው የሚመጣው? ኦብቪየስሊ እየጨመረ ነው። እኔ ታዲያ እየጨመረ ከሆነ አንተ በ50 ዓመት የምትሞት ከሆነ ወደ 50 ዓመት እየቀረብክ ነው እየራክ ነው የምትመጣው? ለምሳሌ 50 ዓመት የሚሞት ሰው እሺ፣ ታንክ ዩ። ግልጽ ነው፣ ይሄ ግልጽ ነው። ይሄን እንጂ እየተመለስን አይደለም ብዬ ነው ብራዘር። ስለዚህ በዚህ ሎጂክ መሰረት ደግሞ አሁንም የእስልምና ቁጥር መጨመሩ ስህተት ነው ማለት ነው። የእስልምና ቁጥር ትንቢቱ ውድቅ ሆኗል ማለት ነው። እስልምና እየቀነሰ ይመጣል እንጂ እየጨመረ ይሄዳል አላለም። እስልምና እየጨመረ ይመጣል እንጂ እየቀነሰ አይመጣም። እየቀነሰ ይሄዳል እንጂ እየጨመረ ይሄዳል አላለም። ምንድን ነው አሁን እዚህ ፖይንት? ትንቢቱ ውድቅ ነው ማለት ነው። እስላም ጨምሯል እያልክ ነው አንተ። አልከን እኮ ጨምሯል ስላልከን በአንተው ተስማማን። ስለዚህ እንደዚህ እየሆኑ ነው ስላልከን አይደለም። አሁን ወደ እስላም የሚጨመሩትን እሺ፣ የሚሞቱንም አንተ እንዳለ እንትን አድርገሃል፣ አመዛዝነህ ምናምን ጨርሰሃል። ቴንክ ዩ። ስለዚህ የሚሞተው እየበዛ የሚጨመረው እያነሰ ነው። ስለዚህ እስልምና እየቀነሰ ነው ባለማችን ላይ ያለው ማለት ነው። አይደለም። አሁን አንተ ጥያቄውን ያመጣኸው አንተ ነህና ይሄን ሁሉ አስበህበት ነው ወይ እየጠየቀኝ ያለኸው ነው። እኔ አሁን ጥያቄው የት እንዳለ አላውቅም። ችግር የለውም። ሜቢ እንትን ፖፑሌሽን እንትን ስትማር ካስታወስክ ዴዝሬት ከበለጠ ወደ ኔጌቲቭ ነው የምገባው። ባይ ኤኒ ሚንስ ዴዝሬት መብለጥ የለበትም። ይሄን ማወቅ አለብህ። ዴዝሬት በለጠ ማለት በዓለም ላይ ህዝብ ጠፋ ማለት ነው፣ አለቀ ማለት ነው፣ ወደ ኔጌቲቭ ውስጥ ስለሚገባ። ስለዚህ እሱም ስህተት ነው። አይ እሱም ሳይሆን ቅያማም ገና ስለሆነ መጨረሻውን አናውቅም። መጨረሻውን ድረስ ደርሰን እስላም ካልቀነሰ ምናልባት ነው ይሄን ጥያቄ ልታነሳ የምትችለው። አሁን ገና ነው አልደረሰም። በመጣ ቁጥር በቃ እንትኑ እኮ እንደዛ ነው የሚለው ሎጂኩ እንደዛ ነው። ገና ነው መጨረሻ ድረስ ጠብቀው። እድሜ ከሰጠህ መጨረሻ ድረስ ጠብቀው እስላምም እንድትሆንም። ጋነም መግባት አልፈልግም፣ ይቅርታ አድርግልኝና ጋነም መግባት ስለማልፈልግ ጥያቄ ጋር ግን እቺ ቃል ሪከርድ ከሆነች ግን ኢንሻአላህ እስላም ስትሆን እናወራበታለን። ሪከርድ ከሆነ እስልምና ውስጥ ጤነኛ ሰው ይገባል ብለህ ታምናለህ? እውነት ከክርስትና ጤነኛ ሰው ይገባል እስልምና ውስጥ ብለህ ታምናለህ? ባይዜ ወደ ክርስትና ይመጡ ብለሃል። ሜይ ቢ አንተ ቼክ አናግረኝና በዚህ 2 ወር ባልበለጠ ውስጥ ወደ 100 ልጆች አሁን መጥተው እየተማሩ ነው። በውስጥ አናግረኝ፣ አብረህ ቀይጬ እንድትማር አደርጋለሁ። እኛ እንደናንተ ያለው የራሳችን ሚስቶች ፕሮፋይል እየቀያየርን ድራማ እንሰራም። በየቀኑ ሻዳ እናስይዛቸው። በጣም ኢዚ፣ በጣም ቀላል። ያንን መስራት እርግጠኛ ነኝ የምታውቃቸው ሰዎች ብዙ ይሰለሙ አሉ። እርግጠኛ ነኝ
ቆይ አዳምጠህ ማን ይኖራሉ ብዬ አስባለሁ። እኔ የማውቃቸው ምን ጤነኛ አይምሮ ያላቸው ጤነኛ አይምሮ ያላቸው ይኖራል ብዬ አስባለሁ ነው የምልህ። ይኖራሉ ብዬ አስባለሁ። ይኖራሉ። እኔ አይኖሩም ይኖራሉ ምን አገባኝ ታዲያ? አይ አይደለም እንትን ይኖራሉ ብዬ አስባለሁ። ጤነኛ አይምሮ ያለው እስልምና ውስጥ አውቆ እስልምና ውስጥ የሚሰልም ሰው ልስጥ። እኔ ደጋግሜ ተናግሬዋለሁ። ሴቶች በወንድ ምክንያት ሴቶች አስተግፊሩላህ። በነገራችን ላይ ትጠቀምበታለህ። ወላሂ አይደለም ለወደፊት የምትጸጸትበትን ቃሎች አትናገር። እፎይ ሲሪየስ የምሬን ነው። ሴቶች በወንድ ምክንያት አብዛኞቹ ዘሆል አላልኩም፣ አብዛኞቹ 90-80% ግን እንደዛ ነው። ለምሳሌ እኔ ጋር ይመጣሉ እኮ ትዳራቸው የሚፈርስ እኔ ጋር የሚመጡ እኮ አሉ። ስለማውቀው ነው እንትኑን። ሁለተኛው በእንትን ካልሆነ ተወዛግበው የሚሄዱ ይኖራሉ። ተወዛግበው ተደናግረው ክርስትናውን በደንብ ሳያውቁ ከእስልምናው ሳይድ የሚነሳ እናንተ አስተምራችሁ እንደማታሰልሙ 100% እርግጠኛ ያልሆን ለቅድሚያ እኛ ጋር የመጡ ቅድሚያ መጽሐፉ ኮንፊዝ ያደረጋቸው ነው አብዛኞቹ። በእርግጥ አዳም ችግሩ ምን እንደሆነ ታውቃለህ? እኛ ታማኝነት ላይ እንሰራለን፣ እናንተ ማጭበርበር ላይ ትሰራላችሁ። እኛውን ለምሳሌ አንተ ልስጥ ቆይ ኪያ የሆነ አዲስ ወይን ተፍሲር የሆነ ቁርአን አንጥቼ ስላላወቅከው ሻዳ ክርስቲያኑን አልልህም። ክርስቲያን ለመሆን ምንድነው የምታደርገው? መጽሐፍ ቅዱስ ገና ሀ ብለህ መማር አለብህ። የእኛን የክርስትና የእናንተዎቹ ምንድነው የሚያደርጉ መሰለህ? መጽሐፍ ቅዱስ ላይ ይጠይቃሉ። መጽሐፍ ቅዱስ ላይ ካላወቀ ካልመለሰች ነይ ሻዳ ያዥ በቃ። እስልምናውን እኮ አልተማረችም ባይ ዲፎልት። እንደው ክርስትና ስህተት ቢሆን እስልምና እውነት ነው ማለት አይደለም። ግን እነሱ እንደዛ ስላሏት አትሄድም፣ ዝም ብላ አትሄድም። እሷ የሆነ ነገር ስላወቀች ነው የምትሄደው ወደ እስልምና እኮ። አዳምጠህ እስልምና ስህተት ነው ማለት ክርስትና እውነት ነው ማለት አይደለም። ሰው ሁለቱንም መማር አለበት ብዬ አምናለሁ እኔ። ለዛ ነው እኛ ጋር የሚመጡ ስበከኝ እስኪ እፎይ፣ ዛሬ እስኪ አንተ የተወሰነ እስኪ ስለ ክርስትና 3 ደቂቃ ሰጥተህ ስበከኝ እስኪ። ነኝ ማለቴ ምን ማወቅ ትፈልጋለህ? ኢየሱስ ክርስቶስ ጌታ መሆኑን በመጽሐፍ ቅዱስ እስኪ ስበከኝ ለኔ። ስለዚህ ትቀበላለህ ከዛ በኋላ ከዛ በኋላ ግን አይደለም ስበከኝ ልስማ። ስበከኝና እኔ ጥያቄ ላነሳብህ እችላለሁ። አይ ችግር የለውም ማንሳት ትችላለህ። እሺ ከፍ የሚላለህ መረጃዎች መክፈል የሚችል እኛ ጋር ተረተረት ማውራት ብዙም አንወድም። ለዛ ነው መረጃዎች ተከፍተው ነው እኛ ጋር ብዙ ጊዜ። ኢየሱስን ቆይ እስኪ አንተ ከጥያቄ ልጀምርና ለመቀበል ምንድን ነው የሚከብደው ኢየሱስን? በጣም አሪፍ። እኔ ኢየሱስ ኮንፊዝ የሚያደርገኝ ነገር ልንገርህ። ፈጣሪ የማይገባውን ነገሮችን በመጽሐፍ ቅዱስ ላይ እሱ አሁን በመጽሐፍ ቅዱስ እናንተን በምታምኑት ጌታ ስትሉት መጽሐፍ ቅዱስ ላይ ደግሞ ለጌታ የማይሰጡ ነገሮች ለእሱ ተሰጥተዋል። ገብቶሃል አይደለ? አሁን ለምሳሌ ላስገዛለት ይገዛል፣ እኔ ከራሴ አንዳች ነገር ላደርግ አልችልም ሲል ሞት አሁን ፈጣሪ ነው የፈጠረው፣ እሱ ግን መሞትን ይገልጻል መጽሐፍ ቅዱስ። ብዙ ነገሮች አሉ ገብቶሃል አይደለ? ኮንፊዝ የሚያደርጉ አሁን እኔ መጨረሻ ላይ አንዲት አንተ ስበከኝና ከዛም ስለዚህ አሁን ኮንፊዝ የሚያደርጉ ላይ ሞር ፎከስ እናድርግ እና ላስገዛለት ይገዛል የሚለውና ምን ነበር ሁለተኛ ያልከው? ፈጣሪ ሲሞት መለኮቱ እሱ ጋር አልነበረም ወይ? እዚህ ሲኖር መለኮቱ እሱ ጋር የለም ወይ? እሱ ጋር ካለ ለምንድን ነው አንተ ፈጣሪ ያልከው? በምን ተነስተህ ነው? እሱ ጋር ካለ ደግሞ እንዴት ይሞታል? ሁለተኛ ደግሞ እንትን ላይ የሆነች ቦታ ላይ ዕፀ በለስ ዛፍ በጣም የተገረምኩት ማለት ነው። እፎይ ሶሪ እያበዛሁብህ ነው። በጣም የተገረምኩት አንዲት ልንገርህ። አትገረም፣ ችግር የለውም። ከርቀት የዕፀ በለስ እንትን አየና ይላል ፍሬ እንዳላባት ይኖርባት ይሆን ብሎ ይሄድና እንደደረሰ ፍሬ አልነበረውም ወቅቱ ስላልነበር ይላል። እንዴ አሁን በዚህ ሰዓት እሱ መለኮት የለውም ነው? መለኮት ከሌለው ታዲያ እናንተ ከየት አምጣችሁ ነው የምትሰጡት? ኦኬ ስለዚህ እነኚህ ናቸው ግራ ያጋቡ ክርስቶስ ላይ።
አስለ አሁን ከምዘረዝርልህ ሁሉንም አሁን ለምሳሌ እነዚህን ቢያንስ እስኪ ንገረኝ። እሺ መልካም። ኦኬ አንዴ ድምፅ ሶሪ፣ አንዴ ድምፅ እንትን እያለኝ ስለሆነ ነው። አለኝ ሰማለሁ። ኪያ ምን ብሏል? እናንተ ኢየሱስን ጌታ ትላላችሁ፣ ነገር ግን መጽሐፍ ቅዱሳችሁ ደግሞ ለጌታ የማይገቡ ነገሮችን እዟል። በዛ ምክንያት ነው ኢየሱስ ግራ የሚያጋባኝ የሚል ነገር አስቀምጧል። በመጀመሪያ ደረጃ ይህንን መስፈርት ራሱ የሰራው ራሱ ኪያ ይሆናል ማለት ነው። ለጌታ የሚገባና ማይገባ የሚለውን የሰራኸው አንተ ትሆናለህ ማለት ነው። እንዴት? መልካም እንዴ ማለት አላህ የምታከብረው በነገረህ ልክ ነው አይደለ? የስ ስለዚህ ላላ ይገባል ላይገባ የምትለውን መስፈርት የሰራኸው አላህ በነገረህ ነው። ለምሳሌ ለእኔ ልጅ መያዝ አይገባኝም ሚስት ሳይኖረኝ ስላለ ይሄ ክብር ነው ብለህ ነው ያዝከው ላላ አይደለ? ላላ ይህን ክብር ነው ብለህ ነው ያዝከው። ጨርስ፣ ችግር የለም። ስለዚህ መስፈርትህ ያንተ ይሆናል ማለት ነው። ስለዚህ ክርስቶስ በስጋ እንደመገለጡ በስጋ የተገለጠ አምላክ ነውና ለአምላክ ወይም ደግሞ ለጌታ የሚነገሩ ቃላቶች ምንድናቸው? ማይነገሩ ቃላቶች ምንድናቸው? የእስልምናውን እንዳለ አስተምሮ እኛ ጋዛው ከመጣ በእርግጥ አስቸጋሪ ይሆናል። የእስልምናውን አስተምሮ እዛው ከመጣ አስቸጋሪ ይሆናል። እኛ ምን እናምናለን መሰለ? ክርስቶስ በስጋ የተገለጠ እንደመሆኑ ወንድሞቹን እንኳን መሰለ ተብሎ ተነግሯል። እኛም መስሏል ከኃጢአት በቀር ማለት ነው። የእኛን ዕዳ ሊከፍል እንደመምጣቱ ማንኛውምንም የእኛን ውርደቶች እሱ ሳይዋረድ የተዋረደ በባህሪ ሆኖ ሳይሆን የእኛን ውርደት ግን ተሸክሟል። የእኛን ስድብ ተሸክሟል። የእኛን ነቀፋ ተሸክሟል። የእኛን መመታት፣ መገረፍ እሱ ተገርፏል፣ ተመቷል፣ ተሰድቧል። ያ ማለት በባህሪ እሱን የተናቀ የተዋረደ ወይንም ደግሞ የሚገባው ዱላ የሚያደርገው አይደለም። ያንን ስለኛ ስለተሸከመ እሱን የሚያስነቅፈው አይደለም። ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዝቅ ብሎ ሊስትሮ የሚሰሩ ጋር ሄዶ ይህንን ማንኛችሁም ሰዎች ሊስትሮ የሚሰሩትን አትናቁ ብሎ ቁጭ ብሎ መንገድ ላይ ቢያስጠርግ ጫማውን ታከብረዋለህ እንጂ እንዴት ተራ መንገድ ላይ ቁጭ አለ? እሱ ቤተ መንግስት ንጉሥ ሆኖ ሳለ እንዴት መንገድ ላይ ቁጭ ብሎ በተራ ሰው እጅ እግሩን ጫማውን ያሳጥባል? ወይንም ደግሞ እሱ እንደውም ዝቅ ብሎ ጫማ የሚጠርገውን እናንተ ቁጭ በል እኔ ልጥረግልህ ቢል እንዴት ዶክተር አብይ ንጉሥ ሆኖ የተራውን ጫማ ወይንም ጫማ የሚያጥበውን እሱ ያጥብለታል ብለህ ካል አብይን የምንቅ ከሆነ ስህተት ነው። ምክንያቱም እኔ በሱ ቦታ መሆን ስለምችል አልልም እንደዛ። ስለዚህ ክርስቶስ ራሱ ዝቅ ብሎ የባሪያውን መልክ ይዞ ከመጣና ይሄን ስለ ፍቅር ካደረገ ፍቅር እንደዚህ ካስደረገው በስጋ ተገልጦ፣ ምክንያቱም በእግዚአብሔር መልክ ሲኖር የነበረው የባሪያውን መልክ ይዞ መጣ ይላል። ሊያገለግል መጣ። ራሱ የመጣው ሲነግረን ላገለግላችሁ እንጂ እንድታገለግሉኝ አይደለም ማለት። አንተ የጠበቀው ልክ አይሁዶች እንደሚጠብቁን ነው። አይሁዶችም መሲን የሚጠብቁት እንዴት ነው? እሱ በፈረስ ላይ እየተዋጋ የሚመጣ አካል ነበር የሚጠብቁት። ክርስቶስ ግን በግልጽ ሲናገር የሰው ልጅ ሰውን ሊያገለግል እንዲሁም ነፍሱ ስለ ብዙዎች ቤዛ አድርጎ ሊሰጥ መጣ አለ። የመጣሁት እኔ ላገለግላችሁ እንጂ ልታገለግሉኝ አይደለም። በስጋ የተገለጥኩት ዝቅ ብዬ እግራችሁን ላጥብ እንጂ እግሬን እንድታጥቡ አይደለም። እኔ ይህን የማደርገው አንድም ለቤዛነት አንድም ምሳሌ ትቼላችሁ ልሄድ ነው አለ። የተዋረድክን አንተ ይህንን በማድረግ ብለህ የምትል ከሆነ አንተ መስፈርት ይሆናል ማለት ነው። እሱ ፍቅር ነው። ከፍቅሩ የተነሳ እግራችንን አጥቦ እኔ ንጉሳችሁ ጌታችሁ ሲሆን እግራችሁን ካጠብኩኝ እናንተም እርስ በርሳችሁ እንዲሁ አድርጉ ብሎ ትእዛዝ ሰጠ። ይህም በማለቱ አይገባውም። ይሄ አንተ መስፈርት ይሆናል ማለት ነው። እኛ መስፈርት አይደለም። ፍቅር ለምትወደው ነገር ብዙ ነገር ልታደርግ ትችላለህ። ለምትጠላው ነገር ግን ማድረግ ትንሽ ይከብዳል። ሮሜ 5 አንዴ ክፈተው ወንድማች።
ግን እዚህ ላይ እሱ እስኪ ከፍተው እዚህ ላይ ደግሞ ባወራው ላይ አንዲት ላውራ ባወራው ላይ እሺ ችግር የለም። በጣም አሪፍ። አሁን የብዙዎቹ ጥያቄ ነው። በዚህ ጥያቄ ላይ እንትን አለልህም። እኛ ባላጠፋነው ጥፋት ዕዳ ባልሰራነው ጥፋት የምንጠየቀው ዕዳ የለብንም፣ ግን ችግር የለም አለብን እንበል። አዳም በሰራው ኃጢአት ሊያድነን መጣ። የሚያድነን አሁን እሱ የገረፉት ሰዎች ናቸው። የሚያድነን ከማን ነው? እነዛ የሚገርፉት የሚሰቅሉት እነሱን ሳያድንም የፈጠራቸው ማን ነው? እሱ ፈጣሪን የሰቀሉት ሰዎች ለምን አያድናቸው? ያዳመጥከኝ ነው? ቀጥል። ፈጣሪ የሚያድነን ከማን ነው? አሁን ፈጣሪ አሁን እዚህ ላይ አዳነን፣ ተቀጠቀጠ፣ ተሰቀለ ስንል ሰቀሉት፣ ገረፉት። አሁን ያ ሁሉ እኛን ሊያድነን ነው ይሄ ሁሉ መስዋዕት እየከፈለ ያለው። እነዚህ የሚቀጠቅጡትንስ ማን ነው የሚያድናቸው? ለምን ፍትሃዊ አይሆንም? ለምን አድሎ ለምን ይሰራል? መሬት ላይ የወረደው ሊያድን ከሆነ እነዛን ለምን አያድንም? አያድንም ያለህን ሜቢ መረጃ ታዘጋጃለህ። አሁን እነሱን የሰቀሉት ብዬ እኮ ነው። እነሱ ድነዋል እንዴ? መረጃ ይከፈትልና በመረጃ ይሁን። ኢብኑ ከሌለ ቆስቲ ይመቻል አለው ትንሽ ዳውን ስለሚያደርግ ነው። ካልሆነ ልክፈት እኔ ልክፈተው። ኔትወርክ ኢብኑ ማጥቻለሁ። እሺ ሮሜ 5 ብለዋል። ፈጠን ብለህ እየሰማኸው ተከታተለውና ክፈትልሽ አዳምጠው። ቁጥር ስንት? ኦኬ ከቁጥር 6 ጀምሮ አንዴ ክፈተው። ባይዜ ኪያ አንደኛ የተሳሳትካቸው ነገሮች ስላሉ ነው እንትን ያልኩ። ሜቢ በኋላ እርምት እንሰጣለን። ሞትም እኛ የተፈጠረ ነው ብለን አናምንም። ሞት የተፈጠረ አይደለም። እሷንም የእናንተን እኛ ላይ አትጫነሽ። ሞት የተፈጠረ ነው። ሞት ደሞዝ ነው ሞት። ኤኒዌይስ ከቁጥር 6 ጀምራ አንብበው አንዴ። አይ ሞት ምንድን ነው ታዲያ? አንድ ጊዜ እዚህ ላይ ግን ፍጥረት ካለ እየተፈጠረ እኮ አንተ አሁን የምትሞተው ማን ፈጥሮት ነው? አንተ የምትሞተው ሞት ደሞዝ ነው፣ የኃጢአት ደሞዝ ነው። ስለዚህ እናንተ የምትሞቱትም የኃጢአት ደሞዛችሁ ነው። ሞት ደሞዝ ነው። በአንድ ሰው ምክንያት ሞት ስለገባ ያ ሞት ደግሞ ለእኛ ደረሰ። እኛ ኃጢአት እንወርሳለን ብለንም አናምንም። ቅድም ያልከው በአንዱ ምክንያት ምናምን። ስለዚህ እነዛ ሰዎች ፈጣሪ ሳያውቅ ነው የተገዳደሉት በነዛ አንድ ሰው ምክንያት ነው ወይስ ፈጣሪ እንደዛ እንዲሆን ፈልጎ ነው? አትደባልቀ። ይሄ የፈጣሪ ፍጥረት አይደለም ብለሃላ። የፈጣሪ ፍጥረት አይደለም ብለሃላ። ፈጣሪ አያውቅም ነው? እነሱ ሲገሉ አያውቅም? አዳምጥ እሺ። እናንተ ጋር ይሄ ቶፒክ በጣም የከፋ ነው፣ አትመልሰውም። ስለዚህ ሞት ምንድን ነው ብዬ ትርጉሙን በጠይቅ እራሱ አታውቅም። እኛ ጋር ሞት ሁለት አይነት ሞት አለ። ሁለቱንም ከመጽሐፍ ቅዱስ አሳያለሁ። አንተ ጋር ሞት ምንድን ነው ብዬ በጠይቅ ትርጉሙንም አታውቀውም። ህልውና መጥፋት ስለሚሆን አይዶን ነው ሞት ምንድን ነው ብዬ ብልህ አታውቀውም። ስለዚህ ተረጋጋ። አይሻልም? ሞት አባዬ፣ እኛ ሁላችንም ቀማሽ ነን። ሁሉ ነፍሲን ዛይቀቱል መውት ይላል። ሞት ማለት ምን ማለት ነው? እና ከፍ አድርገው ኢሚሌት መሆኑ ትፈልጋለህ? ኪያ ከፍ አድርገው እና ሞት ማለት ትርጉሙ እናሳየኝ ከቁራን። አይ እኔ ነግሬሃለሁ። እኔ እውቀቱ ያን ያክል የለኝም። አንተ ስበከኝ ብያለሁ፣ ስበከኝ። ግን እኔ ስለ ሞት የማውቀውን ግን ነገርኩ። የፈጣሪ ግን ምንም ፍጥረት ግን ዓለም ላይ እንደሌለ ግን አውቃለሁ። የስ በቃ የፈጣሪ ፍጥረት ያልሆነ ነገር የለም በዚህ ምድር ላይ። ተረጋጋ። እሺ ሞት መቼ ነው የሚገደለው? በአንተ ታውቃለህ? ቀደምኛ ጋር ስለጠቀስክ ላስገዛለት ይገዛል የሚለውን ጠቅሰሃል። ሞት መቼ ነው የሚገደለው? አንተን ታውቃለህ? ፍጡር ከሆነ ሞትስ እንዴት ነው የሚገደለው ታውቃለህ? ኖ ፍጡር ነው ማለት የአላህ ቃል ነው። ቃልም ሊሆን ይችላል፣ ብቻ ከፈጣሪ ነው የሚመጣው ነው። አይደለም፣ ገና ሞት የሚታረድ ነው። ስለዚህ ስለማታውቅ ተረጋጋና አዳምጥ። አይሻልም? እሺ ሂድበት፣ እስኪ መጨረሻውን እንስማው። እሺ ሂድበት። እሺ ለወዳጆቹ ብቻ ነው ወይ ክርስቶስ የሞተው? ለጠላቶቹ አልሞተም ወይ ክርስቶስ? ለሁሉ ነው የሞተው። ሎክ ከቁጥር 6 ጀምራ አንብበው ኢብኑ። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ጻድቅ የሚሞት ኃጢአተኞች ገና ምን ሳለን? ኃጢአተኛ ሳለን
ደካሞች ሳለን ለኃጢአተኞች ክርስቶስ ምን አለ? ሞተ። ቀጥል። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል የሞተ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለው የራሱን ፍቅር ያሳያል። አሁን በደሙ ከጻድቅ ይልቁንም በእርሱ በኩል ከእግዚአብሔር ቁጣ ከጸደቅን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ከፍ አድርገው ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቅን በኋላ በሕይወት እንድናለን። ስለዚህ ለጠላቶቹም ነው የሞተው ክርስቶስ። እንደውም በምሳሌ ስለ በጎቹ ሲናገር 99ን ትቶ አንዷን በግ ፍለጋ ይሄዳል አለ። ሰው እኛ እንዲፈልግ ርቀ ነው በነበረበት ሰዓት ላይ ክርስቶስ በስጋ ተገልጦ ስለ ጠላቶቹ በመስቀል ላይ እንኳን ሆኖ ሲመቱት ሲገርፉት ክፉ አልተናገረም ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር ከ22 አካባቢ ጀምሮ እስከ 25 አካባቢ ስለ እነሱ በተሰቀለበት ላይ እንኳን እየገረፉት ምን አይነት ፈለግ ነው ትቶልን ሄደው? የሚሰሩትን አያውቁምና ይቅር በላቸው። ወጋሪዎቹ ሰቃዮቹ የሚሰሩትን አያውቁምና ይቅር በላቸው። ይህንን ፈለግ ደግሞ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ክርስቶስ ያስተማረውን ይይዝና ክርስቶስ ተሰቅሎ ሞቶ ከተነሳ በኋላ እስጢፋኖስን ሲወግሩት በተመሳሳይ እስጢፋኖስ ምን ይል ነበር? በድንጋይ ሲወግሩት ክርስቶስን በሰማይ በዙፋን ላይ እየተመለከተው ይላል ጌታ ሆይ ነፍሴን ተቀበል ከማለቱ በፊት ምን አለ? ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። ማን ስላስተማረው? ክርስቶስ ስላስተማረው፣ ፍቅርን፣ ትሕትናን፣ ይቅርታን ስላስተማረው ለሚያበላህ ለሚያጠጣህ ብቻ ሳይሆን ለሚወግርህ እንኳን ለሚገልህ እንኳን ይቅርታ ማለት ስላለበት ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ ሲያስተምር ታገኘዋለህ። ስለዚህ ለጠላቶቹ አልሞተም ወይ? የሞተው እንደውም ጠላቶች ነበርን ሁላችን። ተጣልተን ከእግዚአብሔር እቅድና ፍቃድ ውጭ ወጥተን የሴጣን ፍቃድ አድርገው አዳምና ሔዋን ከገነት ከወጡ በኋላ እኛ ኃጢአቱን አልወረስንም። በደንብ አስተውልክያ። ነገር ግን ምን ወርሰናል መሰለኛ? ከአዳምና ከሔዋን እኛን ምን ነክቶናል? አዳምና ሔዋን በገነት ነበሩ። በገነት በነበሩበት ሰዓት መራብ፣ መጠማት፣ መጣመም፣ መሞት ምናምን የሚባል ነገር የለባቸውም ነበረ። ምን እስካላደረጉ ድረስ፣ ጥፋት እስካላጠፉ ድረስ። ጥፋት ካጠፉ ግን ከገነት ይባረራሉ። ዘፍጥረት ምዕራፍ 2 ላይ ስትመለከት በገነት እንዲኖሩ ከገነት ዛፍ ሁሉ እንዲበሉ አንዲቱን ዛፍ ግን እንዳይበሉ እግዚአብሔር ያዛቸዋል። እነሱስ ይህንን ትእዛዝ ተቀብለው በገነት ቢኖሩ መራብ፣ መጠማት፣ መታመም፣ ህመም የሚባል ከናያውቁም። ካልበሉ ከበሉ ግን ትሞታላችሁ ተባሉ። ይህንን ለምንድን ነው እግዚአብሔር ያላቸው ስትል ዘፍጥረት ምዕራፍ 1 ቁጥር 27 ጀምሮ ገና ሲፈጠሩ ገዢ አድርጎ ነው የሾማቸው። እግዚአብሔር ገዢ ነው፣ አምላክ ነው። አምላክ ነው ማለት የሚመለክ እሱ ደግሞ ገዢ የሆነ ማለት ነው። ታዲያ ገዢነቱን የባህሪው ነው፣ የጸጋው ሳይሆን የባህሪው ነው። ይህንን ገዢነት አዳምና ሔዋንን ፈጠረና ለነሱ ሰጣቸው። እንስሳትን በሰማይም በምድርም ያሉትን ግዙ ብሎ ሾማቸው ማለት ነው፣ አስተዳዳሪ ያደረጋቸው። ታዲያ በእግዚአብሔርና በሰው መካከል ምንድን ነው ልዩነቱ? በአዳምና በሔዋን መካከል ከዛ ከእግዚአብሔር ጋር ልዩነቱ ምንድን ነው? እነሱም በፍጥረት ላይ ገዢ ከሆኑ እሱም ገዢ ከሆነ ምንድን ነው ልዩነቱ? እሱ የባህሪ ገዢ ነው፣ እነሱ የጸጋ ገዢ ናቸው። ስለዚህ እነሱ ለእግዚአብሔር መገዛት አለባቸው። እንዴት ነው መገዛት የሚችሉት? ሁሉን የሚገዙ ከሆነ እነሱም እሱም ደግሞ ሁሉም የሚገዛ ከሆነ እነሱ ደግሞ ለእግዚአብሔር ተገዢ መሆናቸውን የግዴታ አንድ ሕግ መጠበቅ አለባቸው። ምን? ሁሉም ብሉ፣ እችን ዛፍ ግን ጠብቋት አትብሉ የሚል ማለት ነው። ያችን በመጠበቅ ያችን ትእዛዝ በማክበር አንዲት ትእዛዝ በማክበር ከእግዚአብሔር የእግዚአብሔርን ፍቅር ለማወቅ ወይም ደግሞ ለማሳወቅ እነሱ ያላቸውን ለእግዚአብሔር አንድም ደግሞ ተገዥነታቸውን ለማሳወቅ ቃሉን መጠበቅ አለባቸው። ያም ማድረግ ግን አልቻሉ። ምን አደረጉ? ሴጣን መጣና ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምረህ ስታነበው እናንተ ውስጥ ማልደባለቅብህ እንዳይመጣጣብህ ነው፣ የራሳችንን ላጥራለህ ብዬ ነው። ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምሮ ሴጣን በእባብ ልብ አድሮ ይገባና ሔዋን ጋር ይመጣል። በገነት ዛፍ ካለ ዛፍ ሁሉ እንዳበሉ እግዚአብሔር ከለከላችሁ አይደል ይላታል።
አይ እንድንበላ ፈቅዷል፣ ነገር ግን ይሄንን አትንኩትም አትብሉትም ብሎናል አለችው። ይሄንን ብትበሉስ ትሞታላችሁ ብሎናል። እግዚአብሔር እየዋሻችሁ ነው፣ ብትበሉ አትሞቱም፣ እንደሱ ዘላለማዊ ስለምትሆኑ ነው፣ ዘላለማዊ ስለምትሆኑ ፈርቶ ነው አላቸው። ይሄ ጥቅስ ባይዞ እናንተ ጋርም አለ፣ አለባልቅብን ብዬ ነው። ከዛ በኋላ ይሄንን ሲላቸው ከዛ ሔዋን ምን አደረገች? ዛፉ ለመብላት ያማረ መሆኑን አየች ማለት ነው። ዛፉ ለመብላት ያማረ መሆኑን ስታይ ምን አደረገች? በላች። ዛፉን በላች፣ ተዛፉ ወስዳ በላች። እንደገና ደግሞ ባሏንም አበላች። ቅድምም ትእዛዝ ሰጥቷቸዋል ብያለሁ። ስለ ሞት በደንብ አስተውለው። ከበላችሁ ትሞታላችሁ ብሏቸው ነበረ። ካልበሉ ግን ዘላለማዊ ይሆናሉ። ስለበላች የግዴታ መሞት አለባቸው፣ ምክንያቱም ፍርድ ይመጣል ማለት ነው። ካልሞተች ወይንም አዳምና ሔዋን የማይሞቱ ከሆነ እግዚአብሔር ውሸታም ይሆንና ሴጣን እውነተኛ ይሆናል። ምክንያቱም አትሞቱም ብትበሉ ዘላለማዊ ትሆናላችሁ ስላላቸው ሴጣን የግዴታ እግዚአብሔር እውነተኛ ፈራጅ ነው። ቅድም ብያለሁ፣ ዳኛ ፈራጅ ነው ብያለሁ። ፈራጅ ዳኛ መሆኑን ይገለጽ ዘንድ ልክ ጥፋት ሲያጠፉ የተናገረውን ማድረግ አለበት። ምን የሚሞቱ መሆን አለባቸው። ባይሞቱ ግን ያውቅ ነበር መጀመሪያ እንደሚበሉ ማ እግዚአብሔር ሁሉን የሚያውቅ ነው። ፈጣሪ ከመብላታችሁ በፊት ያውቅ ነበር። እግዚአብሔር ሁሉን ያውቃል። አያውቅም ማለት ማያውቀው ነገር የለም። ሎክ የእውቀት ጉዳይ እና ከመብላታችሁ በፊት ያውቅ ነበር ማለት ነው። እሺ ፕሪዲስቲኔሽን ውስጥ እንዳልገባብህ ስለፈራው ነው። እውቀት ሌላ ነው፣ ፕሪዲስቲኔሽን እናንተ ጋር ሲመጣ ወረስት ይሆናል። የቶፒክ የእኛም በደንብ ላጥራለህ። ከዛ በኋላ ጥያቄ ካለ ችግር የለውም። እናንተ ጋር የኛው ቶፒክ ብዙ አወዛጋቢ ነገሮች ስላሉት ማለት ነው። እስካሁን የተረኩልን በደንብ አስተውለው። ከዛ በኋላ ፍርዱ መጣባቸው ማለት ነው። ፍርዱ መጣባቸው። ስለዚህ ከገነት ተባረሩ። ገነት በጸጋ የተሰጠቻቸው ተቀመጡበት። አንተ ለምሳሌ አለ ቤት አለ። ከቤት አውጥቼ ለምሳሌ እኔ ኪያ ጥፋት እስካላጠፋ ድረስ በዚህ ቤቴ ውስጥ ተቀመጥ፣ እንደ ልብ ብላ፣ እንደ ልብ ጠጣ፣ እንደፈለገ ሁንበት ብዬ አሪፍ አፓርታማ ሰጠውህ። ልክ ጥፋት ስታጠፋ ከዛ አፓርታማ ውስጥ አወጣውህ። ልክ ሳወጣህ አንተ ጥፋተኛ ነህ። ልክ ከዛ አፓርታማ ስትወጣ ልክ አዳም ስትወጣ የምወልዳቸው ልጆች ይኖራሉ። ከአፓርታማው ስትወጣ ማለት ነው። አስተውል። ድህነት አገኘህ። ገንዘብ ስላልነበረ የሆነ ደሳሳ ጎጆ ተከራየህና ገባህ። እዛው ስትገባ የወለድካቸው ልጆች ይኖራሉ። ልጆችህ ወንጀለኛ ናችሁ ተብለው አይጠየቁም። እኔ አፓርታማ ውስጥ ወንጀል ሰራችሁ ተብለው አይጠየቁም። ነገር ግን ከአንተ ማግኘት የነበረባቸውን ሀብት ወይንም ቤተመንግስት ውስጥ እኔ አፓርታማ ውስጥ ብንኖር የሚያገኙትን አይነት ጥቅም አያገኙም። ለምን? አንተ የወለድካቸው በዛ በማይረባ ጎጆ ውስጥ ስለሆነ አንተ ድህነትን ለልጆች ታካፍላለህ። ምክንያቱም አንተ የምወልደው በአንተ መልክ ነው። ዘፍጥረት ምዕራፍ 4 ላይ ስታይ ልክ ከገነት ከተባረሩ በኋላ አዳም በገዛ መልኩ እሱን አስመስሎ ልጅ ይወልዳል ከገነት ሲባረር። ስለዚህ የሚወልደው ልጅ ምን ሆነ ማለት ነው? ከገነት ውጭ ሆነ። ምን የሚያገኘው ማለት ነው? መራብ የሚነካው፣ መጠማት የሚነካው፣ መታመም የሚነካው ልክ እንደ አዳም ሆነ ማለት ነው። ለምን ዕፀ በለሷን በላ ተብሎ ልጁ አይጠየቅም፣ እኛም አንጠየቅም። እኛ የአዳም ልጆች ነን። ነገር ግን ከአዳም ድህነትን ወረስን፣ ጉስቁልናውን ወረስን። ህመሙ፣ ችግሩ፣ ረሃቡ ይነካናል። ለምን? እኛ ያለነው ከገነት ውጭ ስለሆንን። ሜይ ቢ ከፈለግ በቀራሌ ከ34 እስከ 38 አንብበው እናንተ ጋር ኢንዲቴል ተቀምጧል። ኤንዌስ ግን ወደኛው ልመልስ አሁንም። ስለዚህ ሞት ተፈረደበት። ቅድም ብያለሁ፣ እግዚአብሔር እውነተኛ ፈራጅ ስለሆነ ሞት ፈረደበት። ታዲያ ሞቶ መቅረት አለበት? አንተ ልጅ ለምሳሌ ጥፋት ከማጥፋቱ በፊት ምንድን ነው የምትለው? ዋ ብርጭቆ ትሰብርና ገርፋ አለው ነው የምትለው እንጂ ዋ ብርጭቆ ትሰብርና ገርፌህ አባብልሃለሁ ትለዋለህ? ያዳመጥኩ ነው። ብርጭቆ ከመስበሩ በፊት ዋ ብርጭቆውን ትሰብርና ገርፌ አባብልሃለሁ አትለው። ዋ ብርጭቆ ትሰብርና እገርፍሃለሁ እስካልሰበርክ ድረስ ግን እዚህ ጋር ተጫወት ትለዋለህ። ልክ እንደዛው ነው እግዚአብሔር የሚያዘዘው። አባታችን ነው ለኛ፣ ልክ እንደ ልጅ ነው። እኛም ሲያዘንም እንደዛ ነው። ምን አላቸው? በገነት ተቀመጡ ብሉ ሁሉንም፣ ይሄንን ካጠፋችሁ ግን እንዲቀጣችኋለሁ አለን። ቀጣችሁና ከዛ በኋላ ይቅር እንደዚህ አድርጌ እንደዚህ ብሎ አልነገራቸውም ከማጥፋታቸው በፊት። ልክ ሲያጠፉ ግን ቀጣቸው። ቀጥቶ ከተወ ፈራጅነቱን አሳየ፣ ግን መሐሪነቱና ይቅርታው ደግሞ ይቀራል።
አንተ ብርጭቆ ከሰበርክ ልጅህን እገርፍህና አባብልሃለሁ ብትለው ሁለት የተቃረኑ ነገሮች ይዟል። አንድም ደግሞ ሳቀጣው ብቀር ብርጭቆ ሲሰብር አንተ እንደ አባትነትህ አዝኖቶ ተብሎ ሊባል ይችላል። በፈጣሪ ዘንድ ግን ይሄ የለም። ፈጣሪ ምን ይሆናል? ቅድም እንዳልኩ ባይቀጣው ኖሮ ሴጣን ትክክል ይሆናል። አንድም ደግሞ እግዚአብሔር ቃሉን የማይጠብቅ ይሆናል። ስለዚህ እግዚአብሔር ቃል የታመነ ስለሆነ ዳኝነቱ እውነት ስለሆነ መቅጣት ነበረበት። ቀጣው። በምን? በሞት ትሞታለህ እንዳለው የሚሞት ሆነ የሰው ልጅ ማለት ነው። ከዛስ ፈራጅ ብቻ ደግሞ ነው ብለን አናምንም። ይቅር ባይ ነው፣ ፍቅር ነው፣ መሐሪ ነው ብለን እናምናለን። ምህረቱን፣ ይቅርታውን፣ ፍቅሩን ደግሞ በምን አሳየ? አዳም የበላው ለምንድን ነው? እሱ እግዚአብሔርን መሆን ፈልጎ ነው። አዳምና ሔዋን የበሉት እግዚአብሔርን መሆን ፈልገው ነው። አንተ ላጥ ብለህ ተነስተህ ቤተመንግስት መሄድ ትችላለህ? አሁን ቤተመንግስት መግባት ትችላለህ? ቀላል ኤግዛምፕል። አብይ ግን ላጥ ብሎ መጥቶ አንተ ጋር መግባት ይችላል? አይችልም? ይችላል። የሰው ልጅ የናፈቀው አዳምና ሔዋን የፈለጉት እግዚአብሔርን መሆን ነበረ። በተሳሳተ መንገድ እንደ እግዚአብሔር ዘላለማዊ ለመሆን የሴጣንን ምክር ነበር የሰሙት። ብድግ ብለው ላጥ ብለው ጸበለሷን በልተው ያችን ሕግ ጥሰው እግዚአብሔር እንሆናለን ወደዛ እንሄዳለን ሲሉ ነው አትችሉም፣ ፍርዱ መጣባቸው። እኔ ግን በስጋ መገለጥ እችላለሁ፣ የፈለጋችሁትን እኔ በስጋ መጥቼ እናንተን ማክበር እችላለሁ፣ ቅጣታችሁን ቀጥቼ ዘላለማዊነትን ልሰጣችሁ እችላለሁ። እኔ የሰይጣንን ቃል ሰምታችሁ ሳይሆን እኔ ዘላለማዊነትን ልሰጣችሁ እችላለሁ ሲል ዘፍጥረት ምዕራፍ 3 ቁጥር 15 ላይ በሴጣንና በሴቲቱ መካከል ጠላትነት ይሆናል። ከዛ ከሷ ዘር የሚወለደው ቀድማ ሴቲቱ ስለበላች ማለት ነው። ልብ በል። ካሳውን መምጣት ያለበት ቀድማ ያጠፋችሁ ሴት ስለሆነች ካሳውን መምጣት፣ ሴት መወቀስ እድሜ ልኳን ስለሌለባት ካሳውም ደግሞ ከሴት መምጣት አለበት። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተም ሰኮናውን። እባብ ያሸነፈው እግዚአብሔርን አይደለም፣ ሴጣን ያሸነፈው ሰውን ልጅ ነው። ስለዚህ የሰው ልጅ ደግሞ መልሶ ሴጣንን ማሸነፍ አለበት። ሴጣንን ካሸነፈ የሰው ልጅ እግዚአብሔር በስጋ ተገልጦ ደግሞ ወደ እሱ ከመጣ ዘላለማዊነትን ማግኘት ይችላል። ካሳው ይካሳል ማለት ነው። ይቅርታው ይመጣና ሞት ይገደላል። እንዴት ነው የሚገደለው? አሁን ኤግዛምፕሉን በደንብ አስተውል። ሴት ቀድማ ምን አደረገች? ሁሉም ቤት ከተባሉ በኋላ እሷ ግን ምን አደረገች? ጸበለሱን ቆረጠችና በላች። መብላት ብቻ ሳይሆን ለባሏ ሰጠች። በአዲስ ኪዳን ላይ ስትመጣ እመቤታችን ቅድስት ድንግል ማርያም ትመጣለች። የቃል ስጋን ሲዋሃድ ከእሷ ይዋሃዳል ማለት ነው። እዛ ጋር ሔዋንን ስታያት ሔዋን ምን አደረገች? የእግዚአብሔርን ቃል ጣሰችና የሴጣንን ቃል ሰማች። እግዚአብሔርን ትሆኛለች ሲላት የሴጣንን ቃል አጓጓትና ሔዋን የሴጣንን ቃል ሰማች። ሉቃስ ወንጌል ምዕራፍ 1 ላይ ስትመጣ ደግሞ ማርያም ትመጣለች። ከሴጣን ቃል ይልቅ የገብርኤልን ቃል ትሰማለች። እነሆ ጸጋን የሞላብሽ እያለ ሲያወድሳት ታገኛለህ። የማንን ቃል ትሰማለች? የገብርኤልን፣ የእግዚአብሔርን ማለት ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚለውን የእሱን ቃል ሊያበስራት ይመጣል። ያችኛዋ ሔዋን የሴጣንን ሰማች። እችኛዋ ዳግማዊቷ ሔዋን ደግሞ የእግዚአብሔርን ቃል ትሰማለች። ካሳ ስለሆነ ተመጣጣኝ ካሳ መምጣት አለበት። ያችኛይቱ ሔዋን ፍሬ ነው በልታ ባሏን አብልታ ሞታ መጣች። እችኛይቱ ሔዋን ደግሞ እዛው ሉቃስ ወንጌል ላይ ወደ ኤልዛቤት ስትሄድ የማህፀንሽ ፍሬ የተባረከ ነው ትላታለች። የማህፀኗ ፍሬ የተባለው ኢየሱስ ክርስቶስ ነው፣ በስጋ የተገለጠው ማለት ነው። እሱ ደግሞ ከሰማይ የወረደ ሕያው እንጀራ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 48 ጀምሮ እስከ 58 ይመስለኛል። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ፣ እኔን የሚበላ የዘላለም ሕይወት አለው ብሎ ይላል። ያችኛይቱ ያበላችሁ የዘላለም ሕይወት የሚሰጥ ሳይሆን የሚገል ነው። እችኛይቱ ዳግማዊት ሔዋን ደግሞ የምትሰጠው የዘላለማዊ ሕይወት የሚሰጥ ይሆናል። ያችኛይቱ ቆርጣ ስታበላ፣ እችኛይቱ ደግሞ በተመሳሳይ የማህፀኗ ፍሬ ሕይወትን የሚሰጥ ትሰጣለች ማለት ነው። አዳም ሞት መጣበት። አዳም ነው ቀድሞ የተገኘው ከአፈር ነውና አንተ አፈር ነህና ወደ አፈር ትመለሳለህ ተባለ። ዳግማዊ አዳም ደግሞ ክርስቶስ ይሆናል። ምንም ይሆን ሕይወትን የሚሰጥ ዘፍጥረት ምዕራፍ 3 ቁጥር 19 ላይ ይመስለኛል 19 ወይም 20 ላይ አንተ አፈር ነህ ወደ አፈር ትገባለህ ይለዋል። ስለዚህ ሕይወት ሆነ ማለት ነው። ዳግማዊ ክርስቶስ ይመጣና ደግሞ እኔ ምንድን ነኝ ይላል። ሞትን ከሻረ በኋላ ቅድም የጠቀስከው ጥቅስ ሞት የሚሻርበት ነው። ላስገዛለት ይገዛል የሚለው ማለት ነው። ሞት በሁሉ ላይ ሰለጠነ፣ ሁሉን ገዢ ሆነ። ላስገዛለት ይገዛል ማለት አንተ እንዳሰብከው አይደለም።
ልክ ክርስቶስ የሚገዛ እንደዚህ እንትን ብሎ ሳይሆን ለሞት ነው። ሞት በሁሉ ላይ ይሰለጥናል። በስጋ ስለመጣ ክርስቶስ በሞት ላይ ሞትን ለመሻር በስጋ ተገለጠ። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንዴ ክፈተው። ለሞት ራሱ ክርስቶስ ምን ሆነ ማለት ነው? የተገዛ ሆነ። ክርስቶስን ሞት ራሱ በስጋ ገዛው ማለት ነው። ለምን? በአዳም ላይ ሞት ስለተፈረደ በሞት ላይ ሞትን ለመሻር ሉክ በስጋ ተገለጠና ቁጥር 15 ላይ ቁጥር 15 ምንን ነው የከፈትከው? ምዕራፍ 1 ምዕራፍ 2 ቁጥር 15 ኦኬ። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። የቱን? ስጋና ደምን ማለት ነው። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞት ኃይል እንዲደመስሰው ነው። እንዲሁም በሕይወት ዘመናቸው እያለ ይቀጥላል። ስለዚህ ሞት እንዲደመሰስ እናንተ ጋር ገና ሞት አልተሻረም፣ እኛ ጋር ሞት ተደምስሷል። ሞት ምንድን ነው? ቅድም ያልኩ ለዛ ነው። ሞትን ለመደምሰስ ዘላለማዊነትን እንድናገኝ ምን አደረገ? በስጋና በደም ተካፈለና ምን አደረገ? ይቅርታና ማለት ነው ወደ ዋና ፖይንታችን እንሄድና ያው መግሪብ እየደረሰ ስለሆነ ይቅርታና አሁን የኢየሱስ ክርስቶስ እዛ አሁን ጸበለሷ ላይ ምናምን ችግር የለም፣ ወደዛ እንሂድሽ ችግር የለም። ኦኬ ይሄንኛው ገብቷል። ሞት እንደ የተፈጠረ ሳይሆን ሞት ውጤት መሆኑ ገብቷል። ወይም በሌላ ቀን ይሄን ርዕስ ወይም በሰፊው ታስረዳኛለህና አሁን ይሄ እንትን መግሪብ እየደረሰ ስለሆነ ነው ይቅርታና ያ መልሱን መልሰህልኝ እንድንጨርስ ብዬ ነው። አሁን እኔ ከራሴ አንዳችም ነገር አላደርግም ሲል ያው እዛ ላይ መጀመሪያ ላይ የጠየቁት ጥያቄ ነውና አንዳች ነገር አላደርግም ሲል እና ጸበለሷ ላይ ደግሞ ፍሬ መኖሯን አለማወቁ ገብቷል። እዚህ ላይ እንዳለን እዛም አያውቅም ሳይሆን የሚለው ይኖርባታል ብሎ ሄደና አልነበረም ነው የሚለው። ችግር የለውም። ምሳሌ ነው እኮ ምሳሌዎች ንግግር ስለሆኑ ምሳሌ ንግግር ጀስት እናንተ ሀቂቃ አድርጋችሁ ስለምትወስዱት ነው ችግር የሚያመጣው። ኤኒዌይስ አንዴ ስለዚህ ሞት ተሻረ፣ በኛ ህይወትን ክርስቶስ ሰጠን። ክርስቶስ ህይወትን በስጋ መጥቶ ሰጠን። ይሄ ደግሞ የታመነ አስተምሮታችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንዴ ክፈተውና ወደ ዮሐንስ ወንጌል ምዕራፍ 5:30 ላይ ያነሳው ላይ እንለፍ። ስትመልስልኝ ግን ማለት ነው እፎይ ገብቶሃል አይደለ? ስትመልስልኝ መለኮት ግን ነበር ወይ ነው እሱ ጋር እሱ ሰው ነው እዚህ ላይ ዓለም ላይ ያለው ወይስ መለኮት አለው? እሺ ልመልስልህ። 25 አሁን መለኮት ከሌለ ሰው ከሆነ ምናልባት መልሱ ላያስፈልግ ይችላል። እሺ ችግር የለውም ላሳያለሁ። በቃ ኦኬ እንደዚህ ይላል። ቅድም ምን ብያለሁ? ሞት ተሻረ። ሞት ተሻረ በኋላ ህይወትን ማን ነው የሚሰጠው የሚለው አዳም ሞት ስላመጣ ዳግማዊ ካሳ የሚከሰን ክርስቶስ ደግሞ ህይወት መስጠት አለበት። ያኛው ላይ ሞት ተፈረደ፣ ይሄኛው ደግሞ ህይወትን መስጠት አለበት። የግዴታ ዲያብሎስ መሸነፍ ያለበት በሰው ስለሆነ ማለት ነው። በስጋና ደም ያስፈለገው ለዛ ነው። ኢየሱስም እንዲህ አላት፣ ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ህያው ይሆናል ብሎ ይላታል ማለት ነው። ማርያም በእኔ የሚኖር የሚያምንብኝ ቢሞት እንኳ በህይወት ይኖራል። በእኔ የሚኖር የሚያምንብኝ ከቶ አይሞትም። ይህን ታምኛለሽ? እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንህን አምናለሁ አለች። ስለዚህ በእርሱ የሚያምን ከዛ በኋላ ምን ይሆናል ማለት ነው? ሞቱ አይቀርም፣ ዘላለማዊ ይሆናል። ምክንያቱም ሞት ተፈርዶበት አፈር ሆነን ልክ ቅጠል ከዛፍ ላይ ስትወድቅ ትበሰብሳለች፣ አፈር ሆና ነው የምትቀረው፣ ትንሣኤ የላትም። የሰው ልጅ ግን ሞቶ እንደዛ እንዳይቀር ትንሣኤን ሰጠን። እሱን ለማሳየት ነው። መለኮት ነበረው ወይ ክርስቶስ ሲሞትስ እንዴት ነበር ምናምን እንዳለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 አንዴ ክፈተው። ክርስቶስ ሞት ምንድን ነው የሚለውን ቅድሚያ አንዴ ላሳይ። ሞት ማለት ያዕቆብ መልእክቱ ላይ ምዕራፍ 2 ቁጥር 26 አንዴ ክፈተው። ያዕቆብ ምዕራፍ 2 ቁጥር 26 ሞት ማለት ይኸውልህ መጥፋት ማለት አይደለም። መጥፋት ማለት አይደለም። እዛ ላይ ሞት እናንተ ጋር ያለውና እኛ ጋር ያለውን በደንብ እንድትረዳው ፈልጋለሁ።
እንዲሁም ጋለሞታይቱ ረሃባ ምናምን ነው ቁጥር 26 ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው ይላል። ስለዚህ ነፍስ ከስጋ ከተለየ ሞተ ይባላል ማለት ነው። ስጋና ነፍስ ሁለቱ ለየብቻ መሆን ነው ሞት ማለት እንጂ መጥፋት። ነፍስም ከዛ ወዲያ እንደ ቅጠል መሬት ላይ በስብሳ እንደምቀረው ጥፍት ማለት እንደዛ አድርገህ እንዳታስበው። የስጋና የነፍስ መለየት ሞት ተብሎ ይጠራል ማለት ነው። አሁን ስለዚህ ክርስቶስ በሚሞትበት ሰዓት ምን አይነት እንዴት ነው የሆነው? ካዳ ስጋና ነፍሱ ነው የተለየው። ስጋና ነፍሱ ሲለይ በቃ ነፍሱ ምንም ወደማይሆን በቃ ቅጠል ተዛፍ ላይ ወድቃ በስብሳ እንደምቀረው እንደዛ ጥፍት ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 አንዴ ክፈተው። ኦኬ ቁጥር 17 የቱ ጋር ነው? የእግዚአብሔር ፍቃድ እንዲህ ከሆነ ክፉ ሰርቶ መከራን የሚቀበል እንዲሁም ክርስቶስ አንዴና መጨረሻ ጊዜ ስለ ኃጢአት ሞቷል። ቁጥር 18 እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷል። ስለማ ኃጢአት? ስለኛ። ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በስጋ ሞተ። በምን? በስጋ። በመንፈስ ግን ሕያው ሆነ። ቀደምም ብያለሁ፣ ሞት ማለት ስጋና ነፍስ መለየት ነው። ስለዚህ ክርስቶስ በስጋ ሲሞት በመንፈስ ግን ሕያው ሆነ ይላል። ምን ማለት ነው? ስጋና ነፍሱ ስትለይ መለኮት የለም ወይ? መለኮትማ በሁሉ የሞላ ነው። ልክ ከኛ ሩህ እንደምትለየው ማለት ነው። አሁን ስጋችንና ሩህ ትለያለች ስንሞት። ገብተዋል? አሁን የኛ ሩሃችን ይለያል፣ ስጋችን ይቀራል። ገብተዋል አይደለ? ያ ስጋ ግን ሙቷል። አሁን የኔ ጥያቄ ያ ስጋ አሁን ኦልሬዲ ለዛ 3 ቀን ነው ከቀብር የወጣው ብቻ እንደዛ ምናምን የሰማይ መስለኝ እሱ ስጋው ያ ሞቷል ማለት እሱ ስጋው ነፍስ የለውም፣ መለኮት ግን የለውም ማለት አይደለም። መለኮት የተዋሃደው ነፍስ ግን የተለየው ነው። መለኮት እኮ ነፍስ ተለየው፣ ያ መለኮት ግን አብሮት ነው። ስጋው መለኮት አይደለም። ሞት ምንድነው ብያለሁ አሁን ሳሳየ ሞት አሁን ያ ስጋ ግን አሁን ይናገራል፣ ይናገር ነበር። አሁን መለኮት ካልተለየው ያ ስጋ እንዴት ነበር? አዳምጠሽ አንዴ። ስለዚህ ሞት ማለት ምን ማለት ነው የሚለውን ቅድም ብያለሁኝ። ነፍስና ስጋ መለየት ነው። ክርስቶስ ደግሞ ምንድነው? በስጋ የተገለጠ አምላክ ከሆነ በእርሱ ምን አለ ማለት ነው? የመለኮት ሙላት አለ። የመለኮት ሙላት ካለ ደግሞ የተለየው ምንና ምኑ ነው? ነፍስና ስጋው ነች የተለየችው። አንዴ እንትንን ክፈተው ቆላሲያስ ምዕራፍ 2 ቁጥር 9 ላይ እኮ አሁን እሱ ምን ሲያደርግ ነበር? ያ ስጋ ምን ነበር? ፕሪስ አደራርባ አዳምጥ። እሺ የመለኮት ሙላት ሁሉ በአካል ሚታርጋ እንዴ የመለኮት ሙላት ሁሉ በአካሉ በእርሱ ይኖራል። እናንተም የገዥነትና የስልጣናት ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል ይላል። ስለዚህ በስጋው ምን ይኖራል? የመለኮት ሙላት። የመለኮት ሙላት በምን አለ? በስጋው አለ። ሞት የሚባለው ቅድም ብያለሁ፣ ስጋና ነፍስ መለየት ነው። ስጋና ነፍስ ሲለያዩ ሞት ብለን እንጠራለን። ስለዚህ መዝሙረ ዳዊት 139 ላይ ቁጥር 7 አካባቢ ላይ መለኮት በሁሉ የሞላ ነው። መለኮት በሁሉ የሞላ ነው። ስለዚህ መለኮት በሁሉ የሞላ ከሆነ ሞተ ሲባል ክርስቶስ ምንድነው? ስጋና ነፍሱን ለየ ነው። ስጋና ነፍሱ በሚለይበት ሰዓት ሕያው ሆነ ይለዋል እኮ። ሕያው ሆነ ማለት ሄዶ ሰበከላቸው ይላል። ምን አደረገላቸው? ሰበከላቸው። በምን? በመንፈስ ሄዶ ምን አደረጋቸው? ሰበከላቸው። ቁጥር 18 ላይ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ ሄዶ ሰበከላቸው። ስለዚህ መለኮት የለውም ወይ የሚለው የጠየቀው ቅድም መለኮት የተዋሃደው ነው። መለኮት እዚህ ጋር ያለ እዚያ ጋር የሌለ የሚባል ስላልሆነ በሁሉ የሞላ ስለሆነ እኮ አሁን እንዴት መሰለ ያ ስጋ አሁን ያያል፣ ይናገራል፣ ያስባል። መንፈሱ ተለይቶታል፣ ነፍሱ ተለይቶት ነበርና ያ ስጋ እንዴት ነበር ነው አሁን የኔ ጥያቄ። ያ ስጋ በዛ ሰዓት ያያል፣ እንትን ይላል፣ ይሰማል፣ ያዳምጣል፣ ይናገራል ወይ ያ ስጋ? ያ ቀብር ውስጥ ያለው ስጋ ኦኬ። እሺ መለኮት የተዋሃደው እንደመሆኑ ሉክ ለስጋ እንደሚነገረው እንደዚህ በስጋ በነበረበት ሰዓት ላይ ይንቀሳቀሳል፣ ይሄዳል፣ እንደዚህ የሚባለው አይነገርለትም። ነገር ግን ዘላለማዊ ሕይወትን የሚሰጥም ነው። ሕያው ነው መለኮት ስለተዋሃደው ማለት ነው። ስጋ ስለተለያይነት አሁን እዚህ ላይ ነው አሁን ከሰው ጋር ይመሳሰላል ያልኩት። አሁን የኛም ስጋችን የሞተው ስጋ አይንቀሳቀስም አይናገርም እና እዚህ ላይ ነው አሁን አመሳሰለው የኔ ጥያቄ። አሁን እዚህ ላይ ነው አመሳሰለው። ያንተ ስጋ ዘላለማዊ ሕይወትን ይሰጣል። ያንተ ስጋ አለመናገሩ ቢያንስ ለዛ 3 ቀን ተመሳስለናል።
ለ3 ቀን ተመሳስለናል። ቆይ ማስነሳት ይችላል? የአንተ ስጋ ብቻ ነው ወይንስ መለኮት የተዋሃደህ ነህ አንተ? ዮሐንስ ወንጌል ምዕራፍ ቁጥር 17 ነው ከፈተው አንዴ። እኔ እያልኩ ያለሁት አሁን ለዛ 3 ቀን ተመሳስለናል። ከኔ ጋር ተመሳስሏል ለ3 ቀን አይደል? ያ ስጋ ማየትም መስማትም መንቀሳቀስም አይችልም። ቆይ አዳምጥ። አንተ መለኮት የተዋሃደህ ነህ ወይ? ራስን ማስነሳት ትችላለህ ወይ? እኔማ የሰው ልጅ ነኝ። ስለዚህ ተመሳሰላት በላ አንዴ ያዘው እኮ ታመሳሰላላችሁ የሚለው ጥያቄ የተነሳው ከዚህ ነው እኮ ይመሳሰልብኛል ያልኩት ጥያቄ የኔ ጥያቄ ማወቅ አለብህ። የኔ ጥያቄ እኮ ከሰው ጋር ያመሳስለዋል ነው ያልኩት። ገብቶሃል? በስጋ እኮ እኛን መሰለ ብዬ እኮ ቀደም ገልጬልሃለሁኝ ዕብራውያን ምዕራፍ 2 ቁጥር 15 ላይ ቋዳም በቃ። ስለዚህ አሁን እንደዛ ስትለኝ አሁን በስጋ መሰለ ስትለኝ በዚህ ሰዓት መለኮቱ እሱ ጋር የለም ማለት ነው። በቃ ሰው ነበር ማለት ነው። ድካም። እሺ ሚውት አድርግና አዳምጥ። መለኮት እዚህ ጋር አለ እዛ ጋር የለም ብለን እኛ እኮ አንልም አልኩህ። ሞት ምን ማለት ነው? እሺ ሞት ማለት ነው። ሞት አሁን አንተ እንዳልከው አሁን እኮ እፎይ አሁን እንዳስረዳኸኝ ሞት ስጋ ከነፍስ ስትለይ አልክ። ኦኬ ክርስቶስ ደግሞ ምንድን ነው ብያለሁ? ከስጋው ነፍሱ ተለየች አልክ። መለኮቱስ? አሁን ቆይ እዚህ ላይ ከስጋ ነፍስ ተለየች አልከኝ አይደል እንዴ? እኮ አሁን መለኮቱ አሁን አይነጣጠልም አልክ፣ አይለያይም አልክ። እሺ እንደዛ ካልኩ መለኮቱ አይለያይም ስትለይ ግን ያ መለኮት በዚህ ሰዓት ማሰብ ማዳመጥ ይችላል ወይ? ምክንያቱም ፈጣሪ መለኮት አያስብም ብለህ የምታስብ ከሆነ እሱን ለአንተ ተውልህና አንተ አይደለም መንቀሳቀስ ማየት ማዳመጥ ይችላል ወይ ነው ያ ስጋ ያ ነፍስ ተለየው በኋላ እኮ ያንተ አስብም አያውቅም ምንም ነገር የምትል ከሆነ አንተ እሱ መፍትህ ነው። መለኮት አይደለም አሁን እንትና መጽሐፍ ቅዱስ አሁን እሱ እዛ ቀብር ውስጥ ያደረገውን እንድታሳየኝ ነው። አሁን ያ ስጋ ነፍሱ ከተለየች በኋላ ያ ስጋ እኮ ላሳየህ እኮ ነው ላሳየህ ነው። አንዴ ክፈተው ኢብኑ መለኮት አያስብም አያውቅም ብለህ እንደምታምነው መለኮት አላልኩም። ያ ስጋ ነፍስ ስትለየው ያ ስጋ ምን ሲያደርግ ነበር ነው? ኦኬ እኛ ያለው ከተዋህዶ በኋላ ላንነጥልም። ስለዚህ ስለማንነጥል መለኮት የተዋሃደው ነው። የመለኮትን ገንዘብ ያደርጋል ስጋ። ስለዚህ መለኮትን ገንዘብ ላይ ነው ያመሳሰላቸው ያለው ነው። አሁን የሰው ልጅ ነፍሱ ስትለይ ሩሁ ስትለይ ምንም ማድረግ አይችልም ያ ስጋ። ያቺ ነፍስ ግን አዳምጥ ባይዘ አልክፋብህ ብዬ ነው ኪያ እንደዚህ አይነት አስተምሮ እኔ እኮ ያልገባኝ ጥያቄ ልጠይቅ ነው እያልኩ ያለሁት። አንተ ልጠይቀኝ አትችልም። እኔ ያልገባኝን ጥያቄ ልጠይቅ አልኩ። እሺ አልከኝ፣ ስበከኝ አልኩ። አሁን የምትሰብከው ጥያቄ ሳነሳት መልስልኛለህ። በቃ እኮ አዳምጣ። ይሄ አንተ ካስተምሮትም ስህተት ነው። ምክንያቱም ነኪርና ሙንክር የሚባሉ ራሱ ገና መጥተው መቃብር ውስጥ ይቀጠቅጡሃል። ታውቃለህ፣ ነፍስ ትመለሳለች። ወደ እኔ አትግባ። ያ በዛ 3 ሰው ማዳመጥ መንቀሳቀስ ይችላል ወይ? ነፍስ ሳትመለስስ መነሳት ይችላል ወይ? ነፍሷ ሳትመለስ እኮ እየረበሽክ ነው። ላሳይህ ስል እኮ እየረበሽክ ነው። ባይዜ አይደለም እኛ አምላክ መለኮት በስጋ የተዋሃደው መለኮት አይችልም ልንል ቀርቶ አያውቅም ልንል ቀርቶ ሰላት ባወረድክ ቁጥር መሐመድ ለእያንዳንዱ ሰው ሰላምታ ይመልሳል መቃብር ውስጥ ተብሎ የሚታመነው ለእያንዳንዱ ሰው ማለት ነው፣ ቢሊየን ሰው ማለት ነው። ስለዚህ መሐመድ በየቅጽበቱ ማይክሮሰከንድ የማይበቃው አሰላም አለይኩም ባልከው ሰዓት ዋሌኩም ሰላም አለይኩም እየመለሰ ነው መቃብር ውስጥ ያለው። ይቅርታ እንዳረብሽ እየረበሽኩ ነው መሰለኝ። ይቅርታ ያው 30 ሰዓት ደርሷልና መረበይ ሳይሆን አይ 30 ሰዓት አልፎብኛል። ሶሪ ወላሂ ይሄም ራሱ እንዳላቋርጣችሁ ብዬ ነው። ግን በዚህ በጣም አላህ ይቆጣብኛል። ሊሄድ ነውና ይቆጣብኛል። ኖ በጣም ስህተት ነው የሰራሁትና ግን ታውቃለህ እፎይ በጣም እኔ ታውቃለህ በጣም ያዝናናኝ ነገር ልንገርህ። አላስወራልከኝ እኮ በጣም ያዝናናኝ ነገር ስገድና ና በቃ ስገድና ና እኮ እሺ ችግር የለምና በጣም ያዝናናኝ አንድ ነገር ልንገርህ። በጣም ያዝናናኝ ያመኑ ይድናል ብሎ አላ እንዳያዝንብህ ይብኑ። ኧረ በእናትህ ተው አላ እንዳያዝንብህ እኮ እፎይ አዳምጠኝ። በጣም ያዝናናኝ ቃል ስማ እስኪ ቢያንስ ኡስታዝህ ነውና አክብር።
አይ ያንተ አንተ እንደያዝልብኝ ብለህ ጥያቄውን ላሻልክና ኖ ወላሂ እመለሳለሁ። ይሄን ጥያቄ ጠይቄ ሂድና በቃ ስትመለስ ይሻላል። በቃ እፎይ እንዳትወጣሽ ችግር የለም ተመልሰና እፎይን ስለምፈልገው ነው። የመጨረሻ አንድ ጥያቄ እና እንድንጨርስ ነው። ለስብከቱም መልስ ስላለኝ ማለት ነው። ደስ ይለኛል። እሺ ሂድና ና ባይዘ የውድቀት ታሪክ እናንተ ጋር በጣም የከፋና በጣም ውስብስብ ነው። አንድ ሁለት ገብተንበታል። አይተሃል። ምንም ማንም ሰው ሊመልስልን አልቻለም። ከናታውቁትም ወለ የውርስ ኃጢአት ራሱ ቀጥታ እንደምትወርሱ እንዴት ድቀተ ባህሪ እንደደረሰባችሁ ከዛ በኋላ ቤዛነት እንደናገኛችሁት ሞት መቼ ነው የሚታረደው? ዘላለማዊነት መቼ ነው የምታገኙት? ከናታውቁትም አለው እና እናንተ ጋር ያልገባሁት ምንድነው? እሱ ብዙም ስለማይነፋ ነው። እናንተ ጋር ብዙ ስብስብ ነገሮች ስላሉት ነው። ኤኒዌይስ ሂድና ና አንዴ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 የተከፈተውን ልበልበትና ነው የምጨርስ። መለኮት ተለየው ብለን አላልንም። እኛ ዲፋይን ስናደርግ ሜቢ ግልጽ ይመስለኛል። ስጋ ተለየው ነው እንጂ መለኮት ተለየው ብለን አላልንም። መለኮት ተለየው እስካላልን ድረስ የመለኮት ሙላት በስጋው ተገልጦ ይኖራል እየተባለ አይ ከኛ ጋር ይመሳሰላል። የእኛ ስጋ እኮ ስጋ ብቻ ነው። መለኮት የተዋሃደን አይደለንም። እኛ መለኮት የተዋሃደው ከሆነ መለኮት ባህሪ ደግሞ ቃል የመለኮትን ባህሪ ስጋ የመለኮትን ባህሪ ገንዘብ አድርጓል። ስለዚህ ያ ስጋው ዘላለማዊ ህይወትን የሚሰጥ እኮ ነው። ዘላለማዊ ህይወትን የሚሰጥ ነው። ነፍስ የተለየው መለኮት የተዋሃደው ስለሆነ የመለኮትን ገንዘብ ያደረገ ስለሆነ ዘላለማዊነትን መስጠት እንኳን የሚችል ነው። ለዚህ ነው ይህንን ቤተ መቅደስ አፍርሱት ቁጥር ስንት አንብበው እስኪ ቁጥር 17 ይመስለኛል። እሺ ጀምሮ ያለው ቃል እንዲህ ይላል፣ ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህንን ቁጥር 27 ነው መሰለኝ 27 ነው መሰለኝ ሶሪ ከፍ አድርገው እስኪ ከ20 ጀምሮ ነው። ኦኬ ከ20 ጀምሮ 17 ጀምሮ ኦኬ ከ20 ጀምሮ እሺ። ይህንን ቤተ መቅደስ ለመስራት 40 ነው። ዝቅ አድርገው 17 ትክክል ነበር። አፑ በጣም ነው የሚያስጠላው። አይሁድ ይህን ለማድረግ ስልጣን እሺ የሚያረጋግጥ ምን ታምር ምልክት ያሳየናል አሉት። ቁጥር 19 ኢየሱስም ይህን ቤተ መቅደስ አፍርሱት አላቸው። ምን አላቸው? ይህን ቤተ መቅደስ አፍርሱት እኔም በሶስተኛ ቀን መልሼ አነሳዋለሁ ብሎ መለሰላቸው። ሉክ ይሄን ቤት ስለራሱ ነው እየነገራቸው ያለው። ይህን ቤተ መቅደስ አፍርሱት ምን አድርገዋለሁ? መልሼም በሶስተኛው ቀን አነሳዋለሁ። አይሁድም ይህንን ቤተ መቅደስ ለመስራት 46 ዓመት ፈይቷል። ታዲያ አንተ እንዴት በ3 ቀን መልሰህ ታነሳዋለህ አሉት። ቤተ መቅደስ ሲል ግን ስለገዛ ሰውነቱ መናገሩ ነበር። ከሙታንም ከተነሳ በኋላ ደቀ መዛሙርቱ ምን እንደተናገረ አስተዋሉ። ይህም ቤተ መቅደስ አፍርሱት በሶስተኛው ቀንም አነሳዋለሁ እያላቸው ነው። ሞቶ ራሱን በራሱ የሚያነሳ አካል አለ እንዴ? የእሱ ስጋ ከኛ ጋር አንድ ነው። ምንም እንትን የለውም፣ ልዩነት የለውም። አንድ ነን ሚለው መለኮት የተዋሃደህ ነው። አንተ በስጋ እኛም መስሏል፣ የእኛን ስጋና ደም ተካፍሏል። ያ ማለት ግን አንተ ሞተህ ራስን ታስነሳለህ መቃብር ውስጥ። ስጋው ምንም አያደርግም፣ አያነሳም፣ አይነሳም። እንደኔ ነው የሚለው ስህተት ነው። መለኮት የተዋሃደው ስለሆነ ማለት ነው። ኦኬ እሺ፣ ቃሎች ያሰማልን ቦስዬ፣ እናመሰግናለን። ኪያ ከቶፒካችን በአማራ ቀን ቆስጣ አለ ቆስጤ። ኦኬ ቆስጤም የለም። እናመሰግናለን። በስነ ስርዓት እንግዲህ ሄደንበታል፣ በደንብ ተመልሶለታል። ወደ ቶፒካችን ደግሞ ስንመለስ ስለ ግድያ እያወራ ነበረ። እስልምናን ለቆ መውጣት ይቻላል ወይ?
እስልምናን የለቀቀ ኤቲስት ራሱ መሆን ይቻላል ወይ ነው? ይቻላል። እኔ ራሱ ከእስልምና ለቅቄ ነው የወጣሁት። ስለዚህ እሱማ እኔም ሞትቻለሁ ትላለህ። ማነው እስልምና ለቅቄ በእነሱ ሎጂክ መሰረት ከእስልምና ያልወጣ ማን ነው? ሁሉም ሰው ሲወለድ ሙስሊም ብሎ ሁላችንም ከፍረን ነው። ሁላችንም አላህን ክደን ነው በእነሱ ሎጂክ መሰረት። ያ ሲወለድ ሙስሊም ነው ታሉ። ሁላችንም ከእስልምና የከፈርን ነን። ተነገ ጀምሮ አም ካፊር እያላችሁ ቀጥሉ ደግሞ አላችሁ። ከባድ ነው። ሰላም እንዴት ናችሁ? ፎይ እንዴት ነህ? ዴቪ ኮንስታንቲኖስ ደህና ናችሁ? አለን። ዛሬ ላይ እየተወያየን ነበረ ከአንዱ ሰውዬ ጋርና መጽሐፍ ቅዱስ ላይ ያው ቁርአንና እንትንን ለማመሳሰል መጽሐፍ ቅዱስን በእናንተም እኮ እምነትን የካደ ሰው ይገደዳል በማለት ዘዳግም 13:6 እንዲሁም ዘጸአት ላይ እያነሱ እንትን ሲሉ ነበረ። እሱ ደግሞ ያው እንደሚታወቀው በክርስትና 3 አይነት ህጎች ቢኖሩ ይሄ ሪቹዋል የሚደረግ ወይም ይሄ ምንድነው ሳክሪፋይስን በተመለከተ የነበረ ወይም ደግሞ ሲቪል እና ጁዲሻል የሚባል የህግ የነበሩት የአስተዳደር ህጎች የነበሩት፣ ሌላው ደግሞ ሞራል እና ኢቲካል ህግ የሚባሉ እንደ 10ቱ ትእዛዛት አይነት ህጎች አሉና ከነዛ ውስጥ የተሻረ ህግ መኖሩና ያልተሻረው ህግ ደግሞ ኢቲካል ወይም የሞራል ህግ የምንለው የ10ቱ ትእዛዛትን ኢየሱስ ክርስቶስ እንዳጠበቀው እናይና በዘዳግምና በዘጸአት ላይ ግን የተገለጹት ህጎች መሻራቸውን እየተናገርኩ ነበር። እነሱ ግን ዘዳግምና ዘጸአት ላይ ያለውን ይይዘው ያው ክርስትናም ግደሉ ይላል የሚል አይነት ሀሳብ አንስተዋል። ሜቢ ይሄን የምለው እናንተ በደንብ በስፋት እንድትሄዱበት ነው። የኛ ልጆችን ባለማወቅ ኦኬ እኛ ጋር ማለ አይነት ሀሳብ እንዳይፈጠር። ሁለተኛ አማኝ የነበረ በዛው እምነት ውስጥ የነበረ ግን ለጣዖት እንዲሰግዱ የሚያበረታታ የሚናገር የነበረ ሰው እንጂ በትክክል ከክርስትና ወይም ከጂውሽ እምነት ወደ ሌላ ሃይማኖት ስለቀየረ እንዳልሆነ ያ ህግ የወጣው በዛው እናንተ በስፋት ሄዱበት። ምክንያቱም ማጭበርበሪያው እኛ ምንድነው ያው እኩል ለማድረግ አለ የሚሄዱት የሆነች ቃል እየፈለጉ እኛም ጋር እዚህ ካለ እዚህ ጋር ምን ያለ አይነት ነገር ስለሆነ አካሄዳቸው ከቁርአኑ ተጨማሪ እኛ ጋርም ሊነሱ የሚችሉ ነገሮችን እዚሁ አዌርነስ እንድትፈጥሩላቸው ለማለት ነው። ወንድሞቼ በሉ ቀጥሉ። መመሪያ ነው ኖ እፎይ አይ እንደዛ ሳይሆን ያው እየተወዘጋገቡ ስለነበረ ነውና እነዛ ሲያወጡ አንዳንድ ክርስቲያኖች ያዩት የለ እፎይ ልክ የሚመስላቸውም ስለሚኖሩ ከእናንተ ደግሞ ሞር ሲነገራቸው የመረዳት ነገር ምክንያቱም ትንሽ ሰው አይደለም እዚህ ያለው የሚከታተል ተሽሯል ለሚለውም ደግሞ መች ተሻረ? ኢየሱስ ክርስቶስ ማቴዎስ 5:17-18 ላይ እንደሚለው ህግን ነቢያት ነገርልሽ እርሳውን ልፈጽም ነው የሚለው ኢየሱስ ክርስቶስ ተፈጸመ ያለው የትኛው ነው? በሳክሪፋይ የነበረው ኃጢአትን የሚወገድበት ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ በሰራው ስራ እንደሆነ ያንን እንደሆነ የፈጸመው እንዲታወቅ። ከዛ ውጪ ይሄ ህጎችን ደግሞ ሮሜ 13 ላይ ማየት ይቻላል። ይሄ ዓለማዊ ንጉሶች ወይም መንግስታቶች እንትን ሲሉ ምንድነው ሲያስተዳድሩ ለነሱ መታዘዝ እንዳለብንና ያ ህጋዊ ዓለማዊ ህግን መጠበቅ መልካም እንደሆነ ይናገርና ግብርን ምንም መክፈል እንዳለብን መልካም ነገር ማድረግ እንዳለብን ካላደረግን ደግሞ ለሚወጣው ፍርድ መገዛት እንዳለብን ይገልጻል። ከዛ ውጪ ግን ይሄ 10ቱ ትእዛዛትን ኢየሱስ ክርስቶስ ሞር እንደውም አንዳንዶች ላይ የጠበቀ ህግን እንዳደረገው እናውቃለንና ይሄ መሻሩን ደግሞ ዕብራውያን ላይ መሄድ እንችላለን። 8 ላይ ጀምሮ በደንብ ብናየው እነዛ በኦሪት ህግ የነበሩ አስተዳደራዊ ህጎች መሻራቸውን በደንብ ይገልጻል እና ይሄንን እናንተ ከኔ የተሻለ ስለምታውቁት እንድታስረዱ ለማለት ነው እንጂ ህግ ትእዛዝ አይደለም። እፎይ ያ ችግር የለውም። የብሉይ ኪዳኑ ህግ ያውቁታል እኮ ሙስሊሞች ያው ማጭበርበሪያነት ይጠቀሙታል እንጂ
ጠፍቷቸው አይመስለኝም። ቃል ኪዳን ምንድን ነው እሱ? ቃል ኪዳንስ እንዴት ነው የሚለውን ጠፍቷቸው አይመስለኝም። የብሉይ ኪዳን እና አዲስ ኪዳን። ኪዳን ማለት ራሱ ምንድን ነው እሱ? አይ ቲንክ ውል ነው ማለት ኪዳን ማለት ስምምነት፣ ውል። ስለዚህ የብሉይ ኪዳን፣ አዲስ ኪዳን። እኛ አዲስ ኪዳን ልጆች እንደመሆናችን ሰው አዲስ ኪዳን ያሉ ነገሮች እንደዚህ አይነት ትእዛዞች ከመጡ ይመለከቱናል ማለት ነው። ብሉይ ኪዳን ደግሞ ለማን ነው የተሰጠው የሚለውን ይመለከታል ማለት ነው። ብሉይ ኪዳን ለማን ነው የተሰጠው? ህግ ለማን ነው የተሰጠው? ፕላስ ኪዳኑስ ራሱ እኮ ሌሎች ሀገራትን ሄዶ እንደዚህ ነው እምነትና ግደል የሚል ህግ አይደለም እኮ ኪዳኑ ራሱ። ያ ኪዳን ራሱ የብሉይ ኪዳን ራሱ ዘዳግም 13 እና ስንት ነው ያልሽው? ዘጸአት ዘዳግም 13:6 ላይ ዘዳግም ሜይ ቢ ኮንስታንቲኖስ መክፈት ትችላለህ? አንዴ ክፈተውና ኦኬ። ይሄ ህጉ ምንድን ነው እሱ ለማን የተሰጠው የሚለውን በደንብ ማስተዋል ያስፈልጋል። እስራኤሎች ከሀገራቸው ወጥተው ሌላ ሀገር ና እመን እንደዚህ በያዌ እመን እያሉ የሚገሉበት ክፍል አይደለም። አንድ ሀገር አያመጡም እንደዛ። ከእስልምናው ጋር የብሉይ ኪዳኑ ህግ የሚለየው ምንድን ነው? እሱ ኪዳን ነው፣ ውል ነው፣ ተዋውለዋል። ያ ውል ደግሞ በእስራኤሎች ላይ ብቻ የሚፈጸም ነው እንጂ ሌላን ሀገር ሄደው አንተ ጣዖት አምላኪ ነህ እያሉ የሌላን ሀገር ዜጋ የሚወጉበት አይደለም፣ የሚገሉበት አይደለም። የእስልምናው ግን ተቃራኒ ነው። ራሳቸው ሀገር ላይ ሳይሆን ሌላ ሀገር ላይ ሄደው የሚወጉበት ነው። ሌላ ሀገር ላይ ሄደው ቱርክ በሉት፣ ኢራቅ፣ ኢራን፣ የመን፣ ግብፅ፣ ሲሪያ እያሉ ሄደው የወጉበት ነው፣ ለማሳመን ማለት ነው። እነኚህ ግን ከግብፅ ሲወጡ በደንብ አስተውሉ። ከግብፅ ሲወጡ ውል ተዋዋሉ ከእግዚአብሔር ጋር። ምን ሊያደርጉ? እግዚአብሔርን ብቻ ሊያመልኩ ማለት ነው። ከመካከላቸው ግን እግዚአብሔር የማያመልክ ካለ እንዲገደሉ ላላቸው ውል ተዋዋሉ። እኛ አንተን እናመልካለን፣ አንተ ደግሞ እኛን ትጠብቃለህ፣ ከጠላትም ትታደገናለህ። እኛ አንተን ከካድን ጠላታችንን አይሚን አንተ የሚከድ ከኛ ውስጥ ካለ መቅሰፍት በሱ ምክንያት እንዳታመጣብን እንገላለን። እኔ ካጠፋውኝ ልገደል አንተን ከካድኩ። በእኔ ምክንያት ግን እኔ አንተን አመልካለሁ፣ በእኔ ምክንያት እንትን እንዳይመጣ መቅሰፍትም እንዳይመጣ ስለዚህ ጠብቀን ብለው ውል ተዋዋሉ። ውል ተዋዋሉ። ከግብፅ አወጣቸው ማለት ነው። 450 ምናምን ዓመት በግብፅ ሲረገጡ ኖሩና ወንድ ልጅ ሲወልድ ይገደላሉ። ወንድ ልጅ ተወለደ በግብፅ ውስጥ። ሴት ልጅ ከሆነ ደግሞ ያው እዛው ምንም ስለማታመጣ ይዟታል ማለት ነው። ይሄንን በምን እናገኘዋለን? ስለዚህ ወደ ከነአን ሲገቡ የጠበቋቸው ደግሞ ምን አይነት አካላት ናቸው? ልጆቻቸውን በእሳት የሚያቃጥሉ ናቸው። አምልኮታቸው ምን አይነት አምልኮ ነው? ልጆችን በእሳት የሚያቃጥሉ የሚያርዱ ለጣዖት ማለት ነው። ስለዚህ እስራኤሎች አስቀድሞ ግብፅ በነበሩበት ሰዓት ላይ የጣዖት አስተምሮ ሲሰሙ የኖሩ ናቸው፣ ሲያዩ የኖሩ ናቸው። ተመርጠው ሲመጡ እስራኤል ከነአን ገብተው ይህንን ማድረግ እንደሌለባቸው እዚሁ ምዕራፍ ላይ አንድ ምዕራፍ መለስ ብለው ወደኋላ ምዕራፍ 12 ላይ አስቀድሞ አስጠንቅቋቸዋል። እንዴት እንደሚያመልኩ አስቀድሞ ነግሯቸዋል። እነኛ አካላት እንደው መገደል የለባቸውም እንኳን ያኔ አሁን ራሱ እናንተ መገደል አለባቸው ነው የምትሉት። ሙሉ ምዕራፉን አንብቡት። ሙሉ ምዕራፉን ይህንን ስታነቡ ምን አይነት አምልኮ ነው የሚመለክበት? የሚገቡበት ወደ ከነአን ከግብፅ ባርነት ነፃ ወጥተው ሲመጡ ወደዚህ ሲገቡ ምን አይነት የሚመለከው የሚለውን ሙሉ ምዕራፉን አንብቡት። እናንተ ወደ ቁጥር 30 ላይ አድርግልኝ፣ ወደ መጨረሻው ምዕራፍ ማለት ነው። ቁጥር የት ሄድክ? እዚሁ ላይ እኮ ነው፣ ወደ መጨረሻው ቁጥር። ኦኬ እንደዚህ ይላል። እሺ ቁጥር 30 ጋር ነው። ከፊትህ ካጠፋው በኋላ እነዚህ ህዝቦች አማልክቶቻቸውን የሚያመልኩት እንዴት ነው? ጥያቄ። ምን አይነት አምልኮ ነው? እዛ ጋር እናምልክ ብሎ ቢልህ ወንድምህ ልጅህ ምናምን ይገደል ነው የሚለው አይደለ? እንዴት ነው የሚያመልኩት አለ። ጥያቄ ምልክት። ምን አይነት አምልኮ የሚያመልክ ነው ይገደሉ የተባሉት? እንዴት ነው የሚያመልከው? የቱ ጋር ነበርኩኝ? ኦኬ እኔም እንደ
እኔም እንደነርሱ አደርጋለሁ ብለህ በመጠየቅ እንዳትጠመድ ተጠንቀቅ አለው። ማስጠንቀቂያ ሰጣቸው። ምዕራፍ 13 መጀመሪያ ላይ ከማለት በፊት ምዕራፍ 12 ማለቂያው ማንበብ አለባችሁ። እኔም እንደነሱ አደርጋለሁ ብለህ እንዳትል ተጠንቀቅ። አምላክህ እግዚአብሔር በእነርሱ ላይ መንገድ ፈጽሞ አታምልክ። አይምን አምላክህን እግዚአብሔርን በእነርሱ መንገድ ፈጽሞ አታምልክ። ምክንያቱም አማልክቶቻቸውን ሲያመልኩ እግዚአብሔር የሚጸየፈውን ሁሉንም አይነት ነገር ያደርጋሉና። አንተ አምላክን ስታመልክ እነሱ እንደሚያመልኩት አታደርግ። እግዚአብሔር የሚጸየፈውን እነሱ ያደርጋሉና። ወንዶችና ሴቶች ልጆቻቸውን እንኳ ለአማልክቶቻቸው መስዋዕት ያቃጥላሉና። እንደዚህ አይነት አምልኮ ትፈልጋላችሁ? የመሐመድ አባት ሲያደርገው እንደነበረው ማለት ነው። የአብደላ የመሐመድ አባት ሲያደርገው እንደነበረው። ስለዚህ እንደዚህ አታድርጉ ብሎ ማስጠንቀቂያ ሰጣቸው። ልጆቻችሁን ለማቃጠል እየወለዳችሁ ለጣዖት ለማቃጠል እነዚህ አይነት አምልኮ አታምልኩ ብሎ ትእዛዝ ሰጠ። ከግብፅ ባርነት ነፃ አውጥቷቸው እዛ ወንዶች የሚገደሉበት ነበረ። እዚህ ሲመጡ ደግሞ እነኚዎቹ ደግሞ ጣዖትና አምልክ በዙሪያዎቻቸው ያሉት ጣዖትና አምልክ ሲሏችሁ እንደዚህ እንዳታደርጉ። እነሱ የሚያመልኩት ልጆቻቸውን ምን እያደረጉ ነው? በሰዓት እያቃጠሉ ነው። እንደ በቆሎ እሸት ልጅህን አቃጥለ ጠብሰ ምበላ ከሆነ እግዚአብሔር ጎበዝ እንደዛ አድርጉ እናንተም እንዲል ትፈልጋለህ? ምን አይነት አምልኮ ነው? ልጆቻቸውን በሰዓት የሚጠብሱ ናቸው እንደ በቆሎ እሸት። እንደዚህ እንዳታደርጉ አለ። እኔ ያዘዘሁህን ሁሉ ጠብቅ፣ አትጨምርበት፣ አትቀንስለትም። ይህን ትእዛዝ ጠብቅ። ምን ልጆችህን እንዳትሰዋ ለጣዖት እንዳታርድ፣ በሰዓት እንዳትጠብስም። ከዛ ምዕራፍ 13 አድርገው አለቀ ማለት ነው። ይህንኛው ክፍል ምዕራፍ የተሰጠው በኋላ ነው ታውቃላችሁ። በፊት ዝም ብሎ ነው ተያያዥ ነው ክፍሉ። ከዛ በኋላ መጣ እዚህ ጋር መጣና ከዛ ስለ ነብይ ይመጣል፣ ህልም አላሚ ይመጣል፣ በሐሰት አንድን ሰውዬ ቢያሳስት። ከዛ በኋላ ቁጥር 6 ላይ ምን ይላል? አሳሳተ። አሁን እግዚአብሔር እንዳታደርግ ብሎ ልጅህን ለመሰዋት እንዳታደርግ ብሎ አስጠነቀቀ። ከዛ ነገር ግን አንዱ መጣና እንደዚህ ያደረገ አንተ ልጅህን እንድታርድ እንድትሰዋ ማለት ነው። የእናት ልጅ ወንድምህም ልጅ ሴት ወይንም ወንድምህ የምትወዳት ሚስት ወይንም የልብ ጓደኛ አንተም ሆነህ በቤቶች የማታውቃቸውን አማልክት ሄደን ሌሎችን አማልክት እናምልክ ብሎ በስውር ልብ በል በስውር ሊያስትህ ቢሞክር በቅርብም ሆነ በሩቅ። በቅርብ ያሉት ምን አይነት አምልኮ ነው የሚያመልኩት ብዬ አሳያችሁ ቅድም። ልጆቻቸውን እያቃጠሉ በእሳት የሚጠብሱ እነኝን ሰዎች እንዴት ነው ተመችተዋችሁ ነው ይሄ ሰው እንደዚህ የሚያደርጉት ጤናማ ነው የምትሉ? እግዚአብሔር እስራኤላውያንን መጠበቅ ብቻ ሳይሆን ትውልዳቸው መቀጠል አለበት። የሆነ ሰንበድ እየመጣ እያሳታቸው ልጆቻቸውን እንዲያስጠብስ በሳት አይፈልግም እግዚአብሔር። ትውልድ መቀጠል ስላለበት ልጆች የሚቃጠሉ ከሆነ በሳት ትውልድ ይቆማል ማለት ነው። የቱ ጋር ነበርኩኝ? ስምንተኛው ከአንተም የምድር ጫፍ እስከ ሌላው ድረስ በዙሪያ ያሉት የአሕዛብ አማልክት እናምልክ ቢልህ እሺ አትበለው ወይንም አታድምጠው፣ አትራራለትም፣ አትማረው ወይንም አትሸሽገው። ያለማመንታት ግደለው። እርሱም ለመግደል መጀመሪያ እጅ ከዚያም በኋላ በእርሱ ሁሉ እጅ ይነሳ። የባርነት ምድር ከሆነው ከግብፅ ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ፈልጓል፣ እስኪሞት ድረስ በድንጋይ ውገረው ይላል። ስለዚህ የግብፅን ታሪክ ነገርኳችሁ። ከግብፅ ሲወጡ ግብፅ ውስጥ እስራኤላውያን የፈርዖን ሕግ ምንድነው? ወንድ ልጅ ሲወለድ መሞላ መግደል ነው። እስራኤላዊ ሲሆን ማለት ነው። ይሄ በቁርአኑም ስላለ የማምኑበት ነው። ሜይ ቢ እኛ ጋር ሲመጡ ካልሸመጠጡት። ስለዚህ እስራኤላውያን እንዳይቀጥሉ ግብፃውያን ይፈልጋሉ፣ ወንድ ልጆቻቸውን ይገላሉ። እነኚዎቹ ደግሞ ወንድ ልጅ ብቻ አይደለም መርጠው የሚገሉት፣ ሴቱንም ወንዱንም ልጅ በእሳት ያቃጥላሉ። ስለዚህ በስውር ሄዶ እና እንደዚህ እናምልክ እያለ ሊያስትህ ሞክር ወይም ሊያስትህ ከሆነ ልጅህን በእሳት ለማቃጠል እግዚአብሔር ይሄንን ህግ ሰጠ ማለት ነው። እንደዚህ አይነት አምልኮ አፕሪሼት ያደርጋሉ ሙስሊሞች። ሃይማኖትን የቀየረ ይላሉ። ህፃናት የሚታረዱበትና በእሳት የሚጠበሱበትን ሃይማኖት ብላችሁ ተመችቷችሁ ነው እናንተ ጋርም ሃይማኖቱን የቀየረ ይገደላል የምትሉት?
ይሄንንም ውል ደግሞ እራሳቸውም ተዋውለውታል። እስራኤላውያን እንገደል እንደዚህ ካደረግን ብለው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 12 ክፈተው። ሉክ ይሄ እነሱ ውስጥ ነው። ኋላ ሌላ ሄደን እናምልክ የሚያመልኩትን ሄደው እዛ ያሉትን ወለ እየገደሉ አይደለም በዛ ያሉትን ሄዳችሁ ግደሉ አይደለም ያላቸው። እናንተ ግን እንዳታደርጉ እንደዚህ አይነት ጸያፍ በመካከላችሁ እንዳታደርጉ፣ ከግብፅ አውጥቻችኋለሁ፣ ጠብቄያችኋለሁ፣ በረከቴን ሰጥቻችኋለሁ፣ እናንተ ልጅ እንሆናችኋለን፣ መቅሰፍት እንዳታመጣብን ብላችሁ ተዋውላችኋል። ሉክ በሴሎ መሰዊያው መስዋዕት የሚያቀርብበት ጊዜ የዳዊት ይሄ መጽሐፍ ምንድን ነው? እሱ ግን ምን አይነት መጽሐፍ ነው? ኦርቶዶክስ ና ወንድማችን ምንም አልተመቸኝም የመጽሐፍ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 12 አንብበው። እሺ አቤሴሎምን መስዋዕት በሚያቀርብበት ጊዜ የዳዊት አማካሪ የሆነው የጊሎን ሰው ዜና ምንድን ነው ያልኩ? ሁለተኛ ዜና ያ መጽሐፉ በጣም ነው የሚያስጠላው፣ አልተመቸኝም። ምክንያቱም ብዙ ስህተቶች እያየሁበት ነው እያነበብኩት ራሱ ውስጤ ማውቀውና እንትኑ አንድ አይደለም። የአባቶቻችንንም አምላክ እግዚአብሔርን በፍጹም ልባችሁና ቆይ አንዴ ነው የሚታክ የአባቶቻችንንም አስወርደው ወይንም የአባቶቻችንንም አምላክ እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይሹ ዘንድ ቃል ኪዳን አደረጉ። እስራኤልንም አምላክ እግዚአብሔርን የማይፈልግ ሁሉ ይገደል። ሁሉ ምን ግን የማይፈልግን ሁሉ ግን ትንሽም ሆነ ትልቅ ወንድሙን ወይንም ሴት እንዲገደል አደረጉ። አሁን እኔ በቃሌ ማውቀው ሌላ ነው። አይ ቲንክ እንደዛ ይመስለኛል፣ ወይንም ራሴ ተምታቶብኛል። እሺ አንዴ ዝቅ ከፍ አድርግልኝ። የእስራኤልንም ኦኬ ቆይ ኦኬ ዝቅ አድርገው የእስራኤልን አምላክ እግዚአብሔርን የማይፈልግ ሁሉ ግን ትንሽም ሆነ ትልቅ ወንድም ሆነ ሴት እንዲገደል አደረጉ። ይህንንም በታላቅ ድምፅ በእልልታ በእምቢልታም በመለከት ድምፅ ለእግዚአብሔር ማሉ። ስለዚህ እስራኤላውያን ምን ብለው ቃል ኪዳን መሐላ ያዙ? አንተን የማይፈልግ ከኛ ውስጥ ቢገኝ ይገደል ብለው ተስማሙ። ቃል ኪዳን አደረጉ ከእግዚአብሔር ጋር። ምን ውል ተዋዋሉ? ልጁን ለጣዖት ሄዶ ለመሰዋት የሚያደርግ ከኛ ውስጥ ከተገኘ እንገደል ብለው ማላ ማሉ። በማሉት ማላ ደግሞ እግዚአብሔር ቀጣቸው፣ እንዲቀጡ ሕግ ሰጣቸው ማለት ነው። ኖ እግዚአብሔር ፍትሃዊ አልነበረም። ልጆቻቸውን እንደ በቆሎ እሸት በእሳት እየጠበሱ እንዲያስተምሩ መፍቀድ ነበረበትን እያላችሁን ነው። እንደዛ እያላችሁን ነው። ትውልድ መቀጠል የለበትም። በእሳት መጠበስ አለባቸው ህፃናት ልጆች፣ እንደዛ መጠበስ በእሳት አለባቸው። እስልምናው ደግሞ እንደዛ አይደለም። እስልምናው ምንድን ነው? በራሱ ዘንድ ያሉትን አይደለም ሌሎች ሀገራትን ሄዶ ነው የሚዋጋው። ሉክ ሌሎች ሀገራት ያሉትን እስራኤሎች ራሳቸውን ብቻ ነው ከአንተ መካከል ይለዋል። ቃል ኪዳን የገቡትም በእልልታና በእምቢልታ በመለከትም ድምፅ ለእግዚአብሔር የማሉት እስራኤሎች ናቸው። ስለዚህ ህጉ የሚመለከታቸው ማላው የሚመለከታቸው ማይና የሚማማሉት እግዚአብሔርና እነሱ ስለሆኑ ለእግዚአብሔር የማሉት። ስለዚህ እነሱ ናቸው የሚያዙት በዛ ህግ ማለት ነው። በዛ ህግ ይጠየቁበታል። ህጉን ተግባራዊ ማድረግ አለባቸው። በዚህ ህግ ግን መጽናት ስላልቻሉ ሐዲስ ኪዳን ይመጣል። ኤርሚያስ ምዕራፍ 31 አንዴ ክፈተው። እስራኤላውያን ማላ ስለማሉ ለራሳቸው የተሰጠ ህግ ነው። ከዛ በኋላ ያሉ ጦርነቶች በሙላ ግን በሜዳቸው የሚካሄድ ነው። በሜዳቸው የሚካሄድን ጦርነት ደግሞ ጠላት ይመጣባቸዋል፣ ይከባቸዋል፣ ያስጨንቃቸዋል። እንደዚህ ማላ ስለማሉ እግዚአብሔር ደግሞ ይጠብቃቸዋል፣ ኃይል ብርታት ይሰጣቸዋል። ጠላትን ይማርካሉ፣ ይገላሉ። ምክንያቱም ጠላት ሲመጣ ልጆቻቸው ምን ሊያደርግ ነው? በእሳት ሊሰዋ ነው የሚመጣው። ሊያስጨንቃቸው፣ በባርነት ሊይዛቸው ነው። ከግብፅ ነፃ ሲያወጣቸው እግዚአብሔር ደግሞ እንዲሁ አውጥቶ ሜዳ ላይ በጠላት አስከብቦ ሊያስጨፈጭፋቸው ስላልሆነ ትውልዳቸው መቀጠል ስላለበት
ይከላከልላቸው ነበር። የመሐመድ ጦርነት ግን እንደዛ አይደለም። ሀገሩ ላይ ሳይሆን የሚካሄደው ከሀገሩ ውጭ ቱርክ እየሄደ ሮም ሄዶ ኢራን ሄዶ ኢራቅ ሄዶ የመን ሄዶ ነው የተዋጋው። እነሱ እንደዛ ሌላ ሀገር እየሄዱ አይደለም የሚዋጉት። ጠላት ነው እነሱ ሀገር የሚመጣው። ኢንቴንሽኑም የተለያየ ነው፣ የጦር ሜዳውም የተለያየ ነው፣ የጦርነቱ ማለት ነው። ኤኒዌይስ እስራኤልም ከእስራኤል ቤት ከይሁዳ ቤት ጋር ይላል እግዚአብሔር አዲስ ኪዳን የምገባበት ጊዜ ይመጣል። ከግብፅ አወጣቸው ዘንድ እጃቸውን ይዤ በመራዋቸው ጊዜ ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ከግብፅ ሲያወጣቸው ቅድም ብያቸዋለሁ፣ ቃል ኪዳን ተግባብተዋል። አሁን ምገባው ቃል ኪዳን እንደዛ አይደለም ይላል።